እውቀት እኮ በጨመርሽ ቁጥር እንደውም ትሁት ያደርጋል መሰለኝ። ለምን ከማቴሪያል ጋር ሴቶችን አታች እናደርጋለን? ከምቻላለ እኛ እኔ መኪና ያለው ባል አይደለም መስፈርቴ ነው እንዴ? አሁን አንቺ ስንስቅ ሚዲያውን እኮ መሳቂያ ያስለመዳችሁት እናንተ ናችሁ ይሉን ነበርና ለምን የምትስቁት ብላችሁ በቃ ዋዘኛ ያረጋችኋል ሰው። ስለዚህ እኔ ምንድነው ያሰብኩት ኢፍ ኢን ኬዝ ብታመም ሰራተኛ ባይኖረኝ ወይ ወልጄ ብተኛ ኩክ እንደሚያደርግልኝ አውቃለሁ። አሁን ግን ለምን ኩክ አድርግልኝ እለዋለሁ። ሌላው ደግሞ ምናልባት ይሄንን ካየ ጥበቡ ሽፈራው ነው መሰለኝ አባት ስም አላውቅም ሰመመንን ያስነበብከኝ። ይሄ አንዳንዴ እኮ በጣም የምታቂው ለዛ እኮ የሚፈሩት ወንዶች በጣም የምታይ ሴት ምርጫዋ ብዙ ነው። ብዙ ነገር ታወዳድራለች፣ ታነጻጽራለች። በያላችሁበት እንዴት ከርማችኋል? ሳምንታችን አልፎ በሳምንት ስንገናኝ የሚጠቅሙን ሀሳቦች እናነሳለን። ያለፈው ሳምንት ስለ ትዳር፣ ስለ ፍቅር ግንኙነት ኢብሳ እንግዲህ ቆንጆ ቆይታ አድርገን ብዙዎቻችን ተምረንበታል። ከሴቶቹ አንግል ብዙ አላወራንለትም ብለናል። ምክንያቱም ሴት የራሷ የሆነ የምታወራው ወግ ስለ ትዳር ጉዟ፣ ስለ ፍቅር፣ ስለ አመራር፣ ስለ አሁን ይሄንን ዓለም የምታይበት እይታዋና የምታልፍበት ጥበብ ደግሞ መወራት አለበት። ለሱ እንግዲህ ጥሩ ትምህርት ሰጠናለች ብዬ ደግሞ ሲጋበዝኩላችሁ እንግዳ ወይዘሮ ፍጹም አጥናፈወርቅ ኪዳነ ማርያም ትባላለች። ብዙዎቻችን እናውቃታለን። በስልጠናው፣ በአመራሩ፣ በድርሰቱ እነ ዩኤንን ጨምሮ ከአዲስ አበባ ዩኒቨርሲቲም ከካምብሪጅ ዩኒቨርሲቲ ማስተርስ የያዘች ናት። ብዙ የትምህርት ዝግጅቶች አሏት። በትዳሯ በጣም ደስ የምትል 20 የትዳር ደስ የሚሉ ስኬታማ የሆኑ የትዳር ጉዞዎችን አድርጋለች። ትዳራቸውን ስለምናውቅ ፍጹምዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ መቅዲ። በጣም አመሰግንሻለሁ። እኔም አመሰግንሻለሁ። ትሁት ይሄ እውቀትና ይሄ መጋለጥ ትህትናቸውን ካላሳጣቸው ሰዎች ውስጥ አንዷ ነሽ አንቺ። ቴንኪው። እውቀት እኮ በጨመርሽ ቁጥር እንደውም ትሁት ያደርጋል መሰለኝ። አዎ የማለት እውቀት የደስታ ስሜት ነው የሚሰጠው። የደስታ ስሜት በጨመረብሽ ቁጥር ደግሞ ትሁት ነው የምትሆኘው። መሆን ያለበት እንደዛ ነው። በትክክለኛው ካየ ነው። ብዙ ጊዜ ግን እንደዛ እናይም። እንደውም እውቀት ሲጨምር ትህትናውም ትንሽ ለነገሩ ትንሽ እውቀት ያለው ሰው ነው ብዙ ጊዜ እንደኛ አይነቱ ነው የሚያጠፋው እንጂ እናንተ እንኳን ብዙ የህይወት ልምድ አላችሁ። ኧረ በጣም ካሽች። አይ በእውነት ለምን በራሴም ስለማይሽ ነው የምንጻጻፋቸውን የምናደርጋቸውን በራስሽም ሰውን ለማንቃት ማህበረሰቡን ለማንቃት አለ። ይሄ ከገንዘብ ነገር ጋር ውጪ የምትደክሚበት ለነፍስሽ የምትይው ነገር አውቃለሁና በጣም ደስ ይለኛል። አመሰግናለሁ። እንግዲህ እንዴት ነው ህይወት በጣም ደስ ይላል። ህይወት በእጃችን አይደል? ደስ ይላል። የማንቆጣጠራቸውን ነገሮች አንችላቸውም ብለን ከተውን የምንቆጣጠራቸው ነገር ላይ ደግሞ አድምተን ከሰራን ከዛም በኋላ በቃ ደስታሽን ራስሽ ትፈጥሪዋለሽ። አዎ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ባለፈው እንደውም በጣም ጥሩ ቆይታ ካደረገ ነው ከኢብሳ ጋር ስናወራ የተማረች ሴትን ብዙ ጊዜ ወንዶች ይፈራሉ አለ። አንቺ የተማርሽ ነሽ፣ በትዳር 20 ዓመት ቆይተሻል። የተማረች ሴት ትዳሯ ላይ ያላትን ሮልና አንቺ ምንድነው ጥበብሽ? ስራ ቦታሽና ቤትሽ ውስጥ ያለውን እስቲ ንገሪኝ። ወደዛ ከመምጣቴ በፊት የእውነት የኢብሳን እኔም በጣም ሙሉ ናቸው። በጣም ነው የወደድኩት። ያየበት መነጽር በጣም ትክክለኛ ነው። ትክክለኛውን ህብረተሰብ በደንብ ግልብ አድርጎ ነው ያሳየን እና እኔ ራሴ አሁን ለምሳሌ ልክ ከትምህርት ላይ ትምህርት አጫጭር ኮርሶች ሁሉ ወስዳለሁኝ እና ብዙ ጊዜ በትምህርት ጊዜ እናሳልፋለሁ፣ በስራ ጊዜ እናሳልፋለሁ እና በጣም ብዙ ሰው ሲያስጠነቅቀኝ የነበረው ባላታገኝም ነበረ። እኛ ሀገር የምትማር ሴት ለትዳር የሚመርጥ የለምና ትንሽ ሰከን በይ ቆንጠጥ አድርጊው ራስሽን የሚባል ነገር አለና ሲያወራሱ እውነትም የእኛን ድምፅ ነው የተናገረልን እና ሰው ብዙ ሴትን ይፈራል። ወይም የተማረች ሴት ናት፣ ጥሩ ስራ ካላት፣ በራሷ ከቆመች፣ በራሷ ከሰራች፣ በራሷ መኪና ከገዛች። እኔ እንደውም ማስታውሰው መኪና የገዛው ለምሳሌ ከማግባቴ በፊት ነበረ። እና መኪና ለመግዛት ስትፈልጊ ያው እንደ ጫማ እንደ ልብስ ዝም ብለሽ ሄድሽ የምትመርጫው አይደለም። እና የሚነዱ ሰዎች መኪና ላይ የቆዩ ሰዎች አዲስ ነገር ነው ለኛም ደግሞና ሳማከር አንዱ የስራ ባልደረባዬ ባለቤት ነው፣ ኢንጂነር ነው፣ በጣም የተከበረ ሰው ነው። ደነገጠ። ለምን ሳታገቢ ብሎ ደነገጠ። እንግዲህ የተማረ ሰው ነው ብዬሻለሁ። በጣም ትልቅ ሰው ነው።
እኔ ወጣት ነኝ እና አስተነገጠኝ በዛን ሰዓት ማለት ነው። ከዛ ለምን ስለው እንዴ ሴት ልጅ እኮ ባልም የምታገኘው ቢያንስ ወይ ልሸኝሽ በሚለው በእንዲህ ነው። አሁን መኪና ስትይዣ አለኝ በቃ ራስሽን ቻልሽ ሰው ጌታ ያገኝሻል አለኝ። ከዛ እኔ በዛም ጊዜ በጣም ጥሩ ማቹሪቲ ነበረኝ። እንዴ ሁሉ ሴት ያገባ ወይም ሁሉ ሴት ጓደኛውን ያገኘው ባሉን ያገኘው ሊፍት በመስጠት ነው ወይ? የተለያየ ቦታዎች አሉ። ለምን ከማቴሪያል ጋር ሴቶችን አታች እናረጋለን? ከምሸላለ እኛ እኔ መኪና ያለው ባል አይደለም መስፈርቴ ነው እንዴ? አሁን አንቺ በጣም ወጣት ነሽ ደግሞ ከኔ ጋር አይደል እንዴ? ስልታገቢ ስትፈልጊ ያኔ ምን ብለሽ ነው? ቆይ መኪና ያለው ቤት ያለው ምናምን ካልሽ አው ማቴሪያሊስት ሆነሽ ከፈለግሽ እንደውም በራስሽ ስትቆሚ ብዙ ጊዜ ያንን ትታዩና እና ሰው ነው የምትፈልጊው። ከዛ ሰው ደግሞ የሚለውን ስታመጪ እኔ ሰው ሆኜ ሰው የሆነ ሰው ነው የምፈልገው። እስቲ የሰው መስፈርት አለ። እግዚአብሔር በአምሳሉ የፈጠረው ሰው አለ። ቅድም ያልሽው አይነት ትህትና፣ ተማርኩ ብሎ ሌላውን ሰው የማይንቅ አለኝ ብሎ ሌላውን ሰው የማይንቅ ወርዶ መኖር የሚችል ከፍ ሲልም ደግሞ በጣም እንትን የማይል ይሄ ያለ አይደለ የማይኮፈዝ። ከዛ ደግሞ ሱሶችን ታመጫለሽ። ሰው ከሱስ ጥገኛ መሆን የለበትም። ሰው ስትይ ሰው ሙሉ ሰው ማለት ምንም አይነት ሱስ የሌለበትም መሆን አለበት ኢንክሉዲንግ ቡና። ምክንያቱም ቡና በራሱ ሱሰኛ ካረገሽ በቃ ቡና ነገር ተገዢ ነሽ ማለት ነው። ስለዚህ ታይምሽን የሚቆጣጠርልሽ ቡና ሊሆን ነው ማለት ነው። ቀላሉ ነው የምልሽ። ሌሎቹ ሱሶች ደግሞ አስቢያቸው እነ ሲጋራ፣ ጫት የመሳሰሉትን እና እኔ ስማር ስለፋ ራሴን ስችል መስፈርት አድርጌ ያስኳቸው እነኝን ነው። እነኝን ከነኝህ የጸዳ ሰው አሁንም ሰው የሚለው አለበት። ከዛ ደግሞ ከስራ ሲወጣ ደግሞ እስቲ አንድ ሁለት ብዬ ልግባ ብሎ በየቀኑ ካልጠጣና ካልሞቀው ቤቱም መግባት የማይፈልግ ሰው አለ አይደለ? እንደዚህ አይከርምሽም? በጣም ጥሩ ነገር አነሳሽ። በቃ ይሄ ነው እና ይሄንን እና ዲዘርቭ አደርጋለሁ ብዬ ለራሴ ቁጭ አድርጋለሁ። እና እግዚአብሔር ሆይ እኔ ትዳር እፈልጋለሁ። ትዳርን ስፈልግ ግን እነኚህ መስፈርቶች ለኔ የሚያሟላልኝ እኔም ደግሞ እሱ የሚፈልጋት ሚስት ሆኜ እንድሰራ እኔን አይደለሁም ብቻዬን የምሰራው። እኔ ራሴን እሰራለሁ። የምችለውን ያህል ምንማረው ምንሰራው የምናደርገው ነገር አለ። ማህበረሰብኛን ይሰራናል። ከሁሉም በላይ ደግሞ እግዚአብሔር ፈቅዶልን የሆነ የሰጠን ባህሪ አለ። ለምሳሌ አሁን ሁሌ አንቺ በምትይው ነገር አለ። ገና ስታይ በቃ እንስቃለን አይደል? ስንገናኝ እና ፖዚቲቭ ኤነርጂ ሁሌም ማያልቅ እና ያ ሳቅ ለኛ ሀገር አይመችም። ዝም ብላ የምትስቅ ሊሆን ይችላል ትርጉም እኔና አንቺ እንደምን እንመሳሰላለን። ያው እንትንም ቢሆን ስንስቅ ሚዲያውን እኮ መሳቂያ ስለመዳችሁ እናንተ ናችሁ ይሉን ነበርና እንጂ የምትስቁት ዝም ብላችሁ በቃ ዋዘኛ ያረጋችኋል ሰው። ግን ይገባል። ግን እኮ ሰው አላወቀውም እንጂ ስትስቂ እኮ ሰው አሁን የሚስቅ ሰው ሲያይ ሳያውቀው ሁሉ ፈገግ ይላል። ለሌላውም ሳቅ እየረጨሽ ነው። የሚያሳዝን ወሬ እየተረክሽ ስታለቅሽ ደግሞ ሰው ያለቅሳል። ስለዚህ ጥሩ ስሜት እየሰጠው ነው ያለሁት እኔ ብዬ ነው የማስበው። በቃ እግዚአብሔር እንዲያርጉ ከፈጠረኝ መቀየር አልፈልግም ብዬ እኔ ኦልሬዲ ሳቂቷ ፍጹሞኝ ቀርቻለሁና ሳቄም እንኳን ባል ከልክል ነው ተብሎ የተመደበልኝ ሰው ነበርኩኝ። ታዩ የመማሩን የመስራቱን ራሴ ተበረጋ ካላልሽ አንገቷ እንደፋ በቃ ጭምት እንደሱ አይነት እና ገርበብ ካላልሽ ባላይ አይገኝም። እና ይሄ ማህበረሰብ እንግዲህ ይሄኛው የትኛው ማህበረሰብ ነው ካልን የድሮ ማህበረሰብ ነው። አሁን ወደ ሞደርን ደግሞ እንትን ስንመጣ ያሁኖቹ ልጆች እንደዛ አይደለም ካልኩሌሽናቸው። እኔ ግን ወደ ኋላ ስወስደው እንግዲህ የዛሬ 20 ዓመት ምናምን የነበረ ባል የሚፈልገው ያችን ጭምቷን ሴትዮ ነው። ያቺ ጭምቷ ፍጹም አልነበርኩም እኔ። ስለዚህ እግዚአብሔር ደግሞ እኔ ጭምትነት ሳይሆን የምፈልገው ሰው ነው የምፈልገው የሚለውን ባል አጋጠመኝ። አየሽ እግዚአብሔር ሲያጋጣጣም ባልሽ ደግሞ ረጋ ያለ በጣም በቃ ኬሚስትሪያችሁ የተለያየ በጣም ለዛ ነው እንደዚህ የምትወደው። ኮምፕሊመንተሪ ቴሪ አይደለ? ሁልጊዜ እኮ ሁለታችሁም ስትነጋገሩ አንዱ ካላዳመጠ ችግር ነው። በትዳርም በጓደኝነትም እኮ አይተሽ ከሆነ እንደሱ ነው። ሪፖርት አድራጊ አንቺ ነሽ ቤት። ኧረ በስመ አብ ነው እንደዚህ ተደርጎ ያዳምጥሻል። ደግሞ ታው ራሱ እንግዲህ አድርጊያችሁ አውቃለሁና አፋፍሽን እያየ ነው የሚያዳምጥ። በጣም ነውና አዳማጭ ነው። እና አንዳንዴ ደግሞ የሚያዳምጠኝ አይመስለኝም። እና የሚያዳምጠኝ አልመሰለኝም። የት ጋር ነበር ያቆምኩት ሁሉ ልለው እችላለሁ መሀል ላይ አቆሜ። እሺ እና ምን ቢለኝ ጥሩ ነው ይሄን ነገር እኮ 3 ነው የነገርሽኝ። በጣም ስለሚሰማሽ ማያልቅ ማለት ነው። ለሶስተኛው እንኳን ዝም ብሎ ያዳምጠኛል። እና እንዲህ አይነት ባል ነው ያለኝ። ስለዚህ ይሄ ብሌሲንግ ለእኔ እግዚአብሔር ይመስገን። ከዚህ በላይ ምን አለ?
እና ይሄንን ደግሞ ለማየት እኔ እግዚአብሔር ዊዝደሙን ስለሰጠኝ ነው። ከኔ ባል ላይ የምፈልገው መደመጥን፣ መከባበርን፣ አብሮ መኖርን፣ አብሮ መስራትን፣ አብሮ ማደግን፣ ትህትናን፣ እግዚአብሔርን መፍራትን፣ ትውልድ ላይ መስራትን፣ ከኛ የተረፈውን ሳይሆን ከኛ ተቆርሰን ለሌሎች መሆንን እንዲህ ብዬ በቃ ያስቀመጥኩትን ሰው ነው ያገኘሁት። ስለዚህ የተማረች ሴት ሁሉ ብለን እንዳናስቀምጥ በዚህ አጋጣሚ ኤልሳ ጥሩ ነገር ተናግሯል። ግን ሁሏም ሴት የምትፈራ አይደለችም። ሁሏም ሴት ናት። ሲጀመር እኮ የሆነ ምንድነው የኤጅ ከርፊው ምንድነው የእድሜ እኮ ገደብ ሁሉ ተቀምጦብናል አይደለ? ማህበረሰቡ ትዳርን የሚለው አረ ዝም ብለሽ አትማሪ መውለድ አለብሽ ምናምን ይላል። እንግዲህ ቤተሰብ የሚባለው የሚጀምረው ከማግባት ነው አይደለ? አግብተሽም ስትኖሪ ወለድሽም አልወለድሽም ቤተሰብ ነሽ። ምክንያቱም የቤተሰብ ሚኒመም ቁጥር ወይም ደግሞ የቤተሰብ ትንሹ ቁጥር 2 ነው። 2 ሆነን እንድንኖር ነው እንጂ እንድንወልድ አይደለም የምንጋባው። ያ ደግሞ እግዚአብሔር ፍቃዱ ሲሆን ደግሞ ልጆች በእግዚአብሔር ነው የሚሰጡት አይደለ እንዴ? የእግዚአብሔር ፍቃድ ሲሆን ነው ልጅ የሚመጣው። ስለዚህ እግዚአብሔር ደግሞ ልጅ እንዲሰጥሽ ደግሞ እንዲባርክሽ ደግሞ ትለምኛለሽ። ከሰጠሽ እሰየው፣ ካልሰጠሽ ግን አሁን እኛ ጋር ብዙ ጊዜ አይተሽ ከሆነ ወጣትም ሆነው አግብተው ሊሆን ይችላል፣ ትልልቅም ሆነው አግብተው ይሆናል። ልጅ ካልመጣ ልክ ለልጅ የተጋቡ ይመስል ትዳሩ ይፈርሳል። በጣም እንዲፈርስ ደግሞ ከሁለቱ ውጪ ጫናው በጣም የጎረቤት የቤተሰብ የማህበረሰቡ ይበረታል። እሱን በጣም ማውራት አለብን። ህመም አለው በጣም እያንዳንዱን ካስገባን ማህበረሰባችን ይልሽ ከምን አንጻር መሰለሽ እኔ እንዳይቀየሙን ካለማወቅ ነው። ስናቅ ሁሉን ነገር የሚሆነው በእግዚአብሔር ነው። ትዳር የሚሰጠው በእግዚአብሔር ነው። አንቺ ስለተሯሯጥሽ ወይም ደግሞ ትዳር የሚፈልግበት ቦታ ያሉ ወንዶችን ስላነፈነፍሽ ወይም ወንዶቹ ደግሞ ልክ እንደኛ ሴት የምትገኝበትን ቦታ ስላነፈነፉ ወይም ስለተሯሯጡ አይደለም። እግዚአብሔር የሆነ ቦታ ላይ የሆነ ሲያገናኝሽ ነው። እኔ በእግዚአብሔር በጣም ነው የማምነው። አንድ እሱ ነው። ሁለተኛ ነገር ደግሞ ግን ከትዳር በፊት ግን ትዳሩን ለምንድን ነው የምፈልገው ነው መሰራት ያለበት ጥያቄ ነው። አዎ ለምን ሌሎቹ ስላገቡ ሌላ ቦታ ማአት ሚዜ ሆኜ ያንቺ ተራ መቼ ነው ስለተባልኩ ሰው ስለጨቀጨቀኝ። ምክንያቱም ቅድም ያልሽው ነው ማህበረሰቡ በጣም ይጨቀጭቅሻል። አዎ በጣም ጥሩ ጥያቄ። ለምንድን ነው ማግባት የፈለኩት ለምንድን ነው? ኤግዛክትሊ እሱ ራሱ መመለስ ከቻለ በቃ ትልቁን ነገር በጣም አውቀነዋል። በጣም እና ማህበረሰቡ ደግሞ አግቢ ካለሽ በኋላ ከዛ ደግሞ ወለጂ ይልሻል። ከዛ ስትወልጂ ደግሞ ወንድ ከወለድሽ እንደ ሴት እህት አምጪለት ይሉሻል። እንደ ደግሞ እንደዚህ አይነት ነገር አለ። ስለዚህ አንድ ቦታ ላይ ማህበረሰቡ እንደውም እኔ እንደዚህ ማህበረሰቡ እንዲህ ማለት የለበትም ብዬ ብዙ ጊዜ ሚዲያ ላይ ስናገር ለኛ ብለው እኮ ነው ምክር እኮ ነው ይላሉ። እንዴት ነው እኔን የምታክል ሴትዮ ማህበረሰብ የሚመክረኝ? ምን ለማለት ብዬ ነው? ማህበረሰብ እኔን አይመክረኝም ማለት አይደለም። ማህበረሰብ እኔን ሲመክረኝ እኔ ደግሞ ማመዛዘን አለብኝ። ከምን ተነስቶ ነው ማህበረሰቡ ይሄን ያለው? ከባህል ነው? ከሃይማኖት ነው? ከልምድ እሱን እኮ ነው የምልሽና ይሄንን ማህበረሰቡንና እኔን ሚዛን ላይ ያስቀምጣለሁ። ከዛ ማዳመጥ ያለብን የማህበረሰቡ የሚለንን ወይም ማህበረሰቡ የሚጮህብንን ሳይሆን እኛ ትዳር መጀመሪያ ምን ማለት ነው? ከማጋ ነው የምጣመረው? ለምንድን ነው የምጣመረው? እንግዲህ ትዳር ማለት ስንፈረም 80 ይባላል አይደለ? 80 የሚባለው ምንድን ነው እንግዲህ እንበልና የአንድ ሰው የማግቢያ እድሜ 20 ቢሆን 20 ታገቢያለሽ፣ 30 ታገቢያለሽ፣ 40 ታገቢያለሽ፣ ችግር የለውም 50 ታገቢያለሽ። በነገርሽ ላይ ግን 20 ቢሆን የአንድ ሰው እድሜ ቢበዛ 100 ነው የሚባል ነገር አለ አይደለ? ስለዚህ ምን ሆነ ትዳር 80 ተፈራረምን ማለት 80 ዓመት ነው የተፈራረም ነው አብረሽ ለመኖር ማለት ነው። ምን ያህል ከባድ ነው? በጣም ከባድ ነው። ስለዚህ 80 ዓመት እድሜሽ ላይ ጨምሪና ያን ሁሉ ዓመት ከዚህ ሰው ጋር ወይም ከዚህ ሴት ጋር ልኖር ተፈራርም ያለው። ይሄንን ለማድረግ ግን ምን አስወሰነኝ? እንደ ቦይፍሬንድ ገርልፍሬንድ ውጭ እየተገናኘን የተገባበዝን አይደለም የምንኖረው። አሁን አንድ ቤት አብረሽ ልትኖሪ ነው፣ አንድ አልጋ አብረሽ ልትኖሪ ነው፣ አንድ ቋት ወይም አንድ ገንዘብ ልትጠቀሚ ነው፣ አንድ ሪሶርስ፣ ሁሉ ነገር አንድ ቤተሰብሽ ሳይቀር ነው የሚቀላቀለው አብሮ። ስለዚህ ለምንድን ነው ትዳሩን የምፈልገው የሚለው ነገር እኛ አገር በደንብ መሰራት አለበት። አሁን እንግዲህ የሰርግ ወቅት ነው።
በጣም ብዙ ሰዎች የሚጋቡበት ነውና አሁን አንድ ወዳጅ ያለና የትዳርና የቤተሰብ አማካሪ ነው የሚያገቡ ሰዎችን አዝናለሁ። ገብቷቸው ነው ወይ የሚገቡበት? ምን ያህል ከባድ የህይወት ጉዞ ጥበብ የሚጠይቅ እውቀት የሚጠይቅ ሆኖ ሳለ ለምን እንደሚገቡበት ያውቃሉ እና ከሰርጉ ከድግሱ በላይ አላማውን ይረዱታል ብዬ እፈራለሁ ይላልና እውነትም ምን ማወቅ አለባቸው ልጅ ታስበሽ እንደ ሴት ትዳር ውስጥ ስንገባ መነጽራችን እንግዲህ ለየግላችን ለየመጣንበት ነው። ወንድን የምናይበትና ባልን የምናይበት መነጽር፣ ሴትንና ሚስትን የምናይበት ህይወትን ከገንዘብ ከጥቅም ውጪ ትዳር የሚለውን ነገር ቤተሰቦቻችንም አልነገሩንም በበቂ ሁኔታ ብዬ ነው ማሰብ። አግቢ የሚሉንን ያህል ለምን እንደምታገቢ የሚለውን አልተሰራብንም ብዙዎቻችንና አንቺ እንግዲህ ብዙ ነገር እንዳሳለፈ ሰው እንዳነበበ እንደተመራመረ ሰው ምንድነው አንዲት ሴት ወደ ትዳር ልትገባ ስትል ማወቅ ያለባት? ይኸውልሽ እንግዲህ አንዱ ነገር ራሷን መጀመሪያ ማወቅ አለባት። ሁሉን ነገር ፍሮም ዊዝን ነው ከራስ ነው መምጣት ያለበት። እኔ ማንኝ ማለት አለባት። እኔ ለትዳር የተዘጋጀ ማንነት አለኝ ወይ? ለምሳሌ በጣም ክለብ የምትወድ ከጓደኞች ጋር ማምሸት የምትወድ ስፖርት መሄድ የምትወድ ትራቭል ማድረግ የምትወድ ከሰዎች ጋር ሃንጋውት የራሷን ውሳኔ ራሷ መስጠት ምናምን ከሆነች ማሰብ አለባት። ለምሳሌ እኔ አሁን ከክለብ ውጪ በጣም ትራቭል ማድረግ ወዳለው በጣም ብዙ ጓደኞች ነበሩኝ። በጣም ትምህርት ቤት መሄድ ወዳለው አዲስ ነገር ኤክስፕሎር ማድረግ በጣም ማህበራት ሄዳለው ብዙ ቦታ ነው የምሄደው እና ቁጭ ብዬ ያሰብኩት አሁን አንድ ቀን ያለን 24 ሰዓት ነው። ከ24 ሰዓቱ 8ቱን ሰዓት እንተኛበታለን። 8ቱ የስራ ነው። የሪሌሽንሺፕ 8 ነው አይደለ? ያንን 8 ሰዓት ከጓደኛ የተወሰነ ቀንሼ ከድሮ ቀንሼ ከመዝናናቴም ከትራቨሌም ከምናምን ቀንሼ ምን ብዬ ቢያንስ ለትዳሬ ሚኒመም 6 ሰዓት መስጠት አለብኝ። ሚኒመም ነው የምልሽ። ከዛ ለትዳር 6 ሰዓት መስጠት ብለሽ እንኳን ብታሰቢ ምን ማለት ነው ካለን ከስራሽ ስትወጪ ኤቭሪዴይ ማለት አይደለም። ሁሉ ቀን ከስራ ወጥተሽ ጓደኞችን አታገኚ አትወያይ ምናምን ማለት አይደለም። ግን ስኬጁል ማድረግ አለብሽ። አሁን እንደ ድሮ መሆን አትችይም። እንደ ድሮ ማኪያቶ እየጠጣሽ ፒዛ እየበላሽ ምናምን ወግ እያወጋሽ መጣው እሱ ይደውልሽ ቆይ ግባና ጠብቀኝ የምትይ መሆን የለብሽም። ስለዚህ ከዛ ወጥተሽ እንደ ቁጭ ብለሽ ስብሰባ ላይ እኮ ስለ ሽንኩርት ምናምን ሁሉ ታስቢያለሽ ባለትዳር ስትሆኚ። ስንት ራስ ሽንኩርት ነው ቤት ያለው ፍል ያረግሻል። ቶታሊ እዛ ጋር ከነበረው ሌክዠሪ የሚመስለው ያት ሌክዠሪ ሳታገቢ ጥሩ ሌክዠሪ ታይም ነው። እዚህ ጋር ደግሞ ስትመጪ የራሱ ሌክዠሪ አለ፣ የራሱ ድሎት አለው። ያ ምንድነው ላንቺ ለባለቤትሽ ልጆች ካሉ ለልጆችሽ ለአብራሽ ላለች ላጋጅሽ ለሌላም ሰው እምሰሪ ቤትሽን የምታይ ጓዳሽን የምታይ አንዳንዴ ቦርሳሽን ይዘሽ ጓዳ ገብተሽ አታውቂም? እንደገባሽ ልጅሽን ሁሉ ሳትታጠቢ ከነ ልብሴ እኔ እንደዛ ይሆናል። ክፍት ምን አለኝ ምናምን ከዛ ወደ እጅን ትታጠቢና ልብስ ሁሉ ሳትቀይሪ ከተፍተፍ እንዲህ ነገር አለው ትዳር። ይሄ ምን አይነት ኑሮ መሰለሽ? ሪትሙ ደስ ይላል ግን ደስ አይልም። ገብተሻል አይደለ? ስትሪቱም ደስ የሚል እንዴት እንደምንገልጽ ደስ የሚል ስቃይ ነገር ደስ የሚል ያለው ድካም አለው በጣም አለው ሰለቻል። ከዛ ደግሞ ደስ ይላል። በቃ ትላንትና የለፋሽበትን ጥፍርሽ ምናምን ጉብድብድ ሊል ይችላል። ይሄ ስለ ጥፍር ስለምናምን የምታስቢበት አይደለም። ሽንኩርት አቃጠለኝ የምታስቢበት አይደለም። እዚህ ጋር ትዳር ነው በቃ። ስለዚህ ትዳር ውስጥ ስንገባ ሙሉ ሴት ለመሆን መሆን ያለብን ስራችን ላይ መስሪያ ቤታችን ላይ ስንገባ የመስሪያ ቤት ሰዎች፣ መንገዳችን ላይ ስንመጣ የመንገድ ሰዎች። መንገድ ላይ ሴት ልጅ ደግሞ ገበያ ትገባለች፣ ሌሎችን ሰዎች በትህትና ታነጋግራለች። የቤት ነገር እያሰበች መነጫነጭ የለባትም። አሁን ገብቼ ይሄን እሰራለሁ ምናምን ብለሽ ስታስቢ እጭ ደግሞ ለካ እራት ልሰራ ነው ሳይሆን ለካ እንትን እሰራለሁ፣ ቆይ ትናንት ይሄንን የሰራሁት ዛሬ ደግሞ ለምን ይሄን አልሰራም። ገብቶሻል አይደለም? ደስ በሚል ነገር የምታስቢው ነገር አለ። ልክ መቼ ደግሞ ልብስሽን ቀይረሽ ተጣጥበሽ ምን ብለሽ ደግሞ ኪችንሽ የምትገቢ ኪችንሽ ገብተሽ ደግሞ ሲበሉልሽ ጣፍጧቸው ሲበሉልሽ አይናቸውን እያየሽ ደስ የሚልሽ እናት ነው የምትሆኚው። በነገርሽ ላይ ለባሎቻችንም እኮ እናት ነን። ግን ፍጹምዬ ግን እኮ ለባልሽም እኮ እናት ነሽ ታውቂያለሽ አይደል? በጣም ባል የማያድግ ልጅ ነው የሚለው እኔ በጣም ነው የምስማማው። እናትየው የሆነ ድረስ አሳድገው እንጂ አሳማለሁ። ምክንያቱም እሱም እንዳንቺ ይሆናሉ ስታገቢያቸው አይገርምም? ሳናገባቸውም ልጅ ነበሩ አይደል? ለምሳሌ እናቶቻቸው እዛ እንደ ልጅ ነው ትሪት ያደርጓቸው።
እህቶቻቸው እንደው እናቶቻቸው በህይወት እንኳን ባይኖሩ እህቶቻቸው ራሱ በጣም ቴኬር የሚያደርጉላቸው። ስለዚህ ያንን ሜንታሊቲ ያንን ሲስተም ነው እነሱ ያንን ልምምድ ይዘው ነው አንቺ ጋር የሚመጡት። ስለዚህ አንቺ አሁን ስትገቢ ሳሎን ውስጥ ትልቅ የሆነ ነገር ወድቆ ብታገኝ ቦርሳሽን ይዘሽ ሁሉ መጠጊያ አንስተሽ ልጠርጊ ትችላለሽ። እነሱ አይተውት ባይዘው ኖቲስም ላይ ያደርጉት ይችላሉ። ከዛ ይሄ ቤት አልጸዳም ሊሉም ይችላሉ። በጣም የሚያዩ ከሆነ ነው። አንድ ወዳጅ ያለች ባለቤቷና እንዴት ሰው ፍላሽ አድርገህ መውጣት ትረሳለህ ምናምን አመትለዋለች። በቃ ለቀሄ ነገሩ ሁሉ ቤት ውስጥ ለሚስት የሚተው ባሎች እንደዚህ አይነት ባሎች አሉ። እግዚአብሔር ይመስገን እኔ እንደሱ አይደለም ለነገሩ። አይ እኔም ጥንቁቅም አሉ። ጥንቁቅም አሉ። ግን ጥንቁቅም አሉ በምን አንጻር ነው? እንደውም እሱ አንድ ነገር አንድ ቦታ አንስተሽ አንድ ቦታ አታዘርክክ የሚለው እንደውም አለው። ያን ስል ግን ስራ ይሰራል ማለት አይደለም። ይሄን እንዲያውቀው እሱ ኩሽና አይገባም። ገብቶ አይቻላል አይገባም። በቃ ከገብ ዘመናዊ ሴት ነሽ እንግዲህ ግባ ምናምን አትይው አልለው። የቤቱ አለቃ ግን እኮ አንቺሽ ብትመስይኝ ነኝ። ይሄ አይደለም አሁን እኔም ቤት ውስጥ እንደዛ ነኝ። ይሄ እንደዚህ አለቃ ነኝ። በቃ የቤት ውስጥ አለቃ ነኝ። አለቃዎቼ እንደውም ትንሿ ልጅ ናት። አለቃሽ ተነሳች የሚባለው እንጂ አለቃ የለኝም። በቃ እንትና ባይ ዲፎልት እኮ አለቃ ትሆኛለሽ። ለምሳሌሽ ለምሳሌ እንዴት ብዬ ላስረዳሽ? አንቺ ላይ ሸክምሽ ላይ ስለሚያርፍ ነገሩን ማስተካከል የምትችይው በቃ እሱም ለአንቺ ነው የሚተውልሽ። አሁን ለምሳሌ እሱ ስንት እንጀራ መሶብ ውስጥ አለ። እንጀራችን ስንት ቀኑ ነው? ሻገተ አልሻገተ ሞቀ አልሞቀ የሱ ወሬ አይደለም። ኦልሬዲ ለኔ ሰጥቶኛል። ቢሆንም ደስ አይልሽም? እኔ አይደል መንበር አንድ ጊዜ ሚዜ ሆንኳቸው ሰዎች ነበሩና በጓደኝነት ወደ ከ10 ዓመት በላይ ቆይተዋል። እንግዲህ ኤግዛክትሊ እድሜውን እንትን ብል እነሱን እንዳይመስል በቃ እድሜውን እንትኑ ልተው። ከዛም በኋላ እነዚህ ሰዎች ተጋቡ። በትዳር የቆዩት 2 ዓመት ነው። ከዛ እኛ ሚዜ ስለነበርን ከወንድ አንድ ሚዜ ከኔ ተደረግኩኝና እንትን አናግሯት ተባለ። እሷን እሱ እሺ አለ፣ ታረቃለሁ አለ። እሺ 2 ዓመት ነው አብረው የኖሩት። አክታተው ለልጅ ወልደዋል። ግን የኖሩት ከ10 ዓመት በላይ ነው። አንደን ሄድን ስንሄድ ትልቁ ኢሹ የነበረው እኔ የኪችኑ ማኔጅመንት ለኔ አይመጣው አልቻለም። አይሽ በወንደላጤነት ሲኖር እሱ ውጭ ሀገር የሚኖሩ አብዛኞቹ ዲያስፖራ ሀገር ኮንትሮል ማድረግ ይፈልጋሉ። እዚህም ደግሞ የኖሩ አንዳንዶቹ በተለይ በወንደላጤነት ሲኖሩ ራሳቸው ኩክ ማድረግ ይለምዳሉ። ራሳቸውና የባከነ ነገር ሲያዩ እንዴት ምናምን ድንች እንዲህ ነው እንደሚላጠው ሌላ ትችላል እንዳለ ከነስጋው ስትጥለው ከዛ በስቶበታል ምናምን የሚልወልድ እንደማየት የሚያስደነግጥ በጣም ከዛ አይ ይሄንን አርገሽ ማቀናጀትሽ ስሪ ብሎ ይወጣል። ሚስትየዋ ሌላ ነገር ተናግራለች። እንዴ ይሄን አልነበረ እንዴ ያልኩሽ ተይ አይ ጋሼ እኮ ቅድም እንዲህ ብለውኝ ነው። እና አሁን በጋሼና በእትዬ መካከል ባውንድሪ ጠፋ። ትክክል። ያ ነገር አሁን እኔ ብሆን እጣላለሁ ወይ ተገኝቶ ነው እንዴ ጎሽ ትያለሽ? እኔም ግን እጣላለሁ። አይ ለመሰለሽ ምን ታረጊያለሽ መሰለሽ የመጀመሪያዎቹን አመታት ነው እንግዲህ ይሄ ነገር የሚያጋጥምሽ። ስለዚህ አሁን ትዳር እኔ ሊስል ምንድነው ያልኩትኝ እግዚአብሔር ነው የለመንኩትኝ የማልፈታው ትዳር ስጠኝ ብዬ ነው። እግዚአብሔር ነው የሚያውቀው እሱን አይደለ እንዴ 20 ዓመት ኖረናል እስካሁን ድረስ እግዚአብሔር ይመስገን። ስለዚህ የማልፈታው ትዳር ስልሽ ከኔ እንዳይመጣ የምትጠነቀቂው ነገር አለ አይደለ? ለምሳሌ ኩሽና ሲገባ ጎሽ ሊረዳኝ ነው ማለት ነው። የሆነ ነገር ሲያደርግ ጎሽ ወደሚል ነው የምቀይረው። ሌሎችም ነገሮች ላይ አይቼዋለሁ። የሆነ ነገር ሲያደርግ ጎሽ ነው ብለው አሁን ለምሳሌ አንድ ሰሞን የተወሰነ አመት ላይ ሾፒንግ ሁሉ ነው የነበርኩኝ የማደርገው። ከዛ አንድ ጓደኛዬ ምን አለችኝ፣ እንዴት ነው የኔ ባለቤት ግን ጤፍ ሁሉ የሚሸምተው እሱ ነው ምናምን ስል ትቀኛለሽ የሆነ ያለ እንደ ሰው ትቀኛለሽ። እንዴ የኔ ባል ግን እኮ ጤፍ ሸምቶ አያውቅም። በቃ ያው ጤፍ ሸምቶ አያውቅም ማለት ወፍጮ ቤት ሄዶ አያውቅም ነው ባይዘውሪ ገብቶሻል። የዛችኛዋ ልጅ ባል ወፍጮ ቤት ሄዶ አዞ ምናምን ከዛም በኋላ መኪና ውስጥ ቁጭ ይላል፣ አስፈጭቶ መኪና ውስጥ ያደርጉለታል። ብቻ ሳይሉን ነገረችኝ። አትክልትም እኔ ሳይነስ ስላለኝ ምን እቺን ይወዳል አልኩና መጣውና ከዛ ታውቃለህ እከሌ እኮ እንደዚህ ያደርጋል። ኧረ እባክሽ እንዴት ጥሩ ነው አለ። እከሌ እኮ እንዲህም ያደርጋል ምናምን አልኩት። ኧረ እባክሽ ጥሩ ነው አለኝ። ከዛ በኋላ እኔም ላድርግልሽ አላለኝም፣ ዝም አለኝ። በሌላ ቀን ግን ምን ኖቲስ አደረኩኝ፣ አሁን አጠገቤ ፍሬሽ ኮርነር ይታየኛል። የምትፈልጊው ነገር አለ? አይሽ ስታይል እኔም በስታይል ነው የነገርኩት። እንደዚህ አድርግ እንደዚህ ያደርጉ ነው ምናምን አይደለም። ለካ ትፈልጋለች። እኔ እኮ ማትፈልግ መስሎኝ ነው አለኝ። እሱም እኔ እኮ ማትፈልጊ መስሎኝ ነው አለ። ከዛ በቃ እዚህ ጋር ነኝ ማለት ጀመረ። አሁን ገበያውም ሼርድ ሆነ። ይሄ እንዴት ነው ትለማመጃለሽ። ትክክል። አሁን ደግሞ ጭራሽ እንደውም እየደወልኩ ሊስት ያዝልና እኔ እንዲህ ቦታ ስለማመሽ ይሄን ገዝተና እለዋለሁ። በቃ
ቅር ሳይለው ገዝቶ እንዴ በቃ አሁንማ እንደዚህ አለፈ ቅሬታ ዘመን። ሰው እንዴት ከ20 ዓመት በኋላ ቅር ይባባላል? በቃ እንደው እድለኝነትም ነው። ወደ በኋላ እንመጣበታለን። ግን በመሀል ትልቅ ያነሳሽው ነገር አሁን ቅድምም ትዳር ውስጥ ከመግባቷ በፊት ሴት ምን ማወቅ አለባት ነው እንዳልሽው። ሴትነት እናትነቷን፣ መሪነቷን፣ አለቅነቷን ልኩን ማስያዝ ይገባታል የሚለው አንድ ነገር ነው። ግን ወደ ህይወት ውስጥም ሲገባ አሁን ራሱ ያልነው በጣም ትልቅ ሀሳብ ነው። ምን ይሆናል ወንዶች ሳያውቁት ከአገልጋይ ወይም ከቤት አገልጋዮች ጋር ያላቸው ግንኙነት እንዳልሽው፣ ከእህቶቻቸው ጋር የነበረው ግንኙነት፣ ከእናት ጋር የነበረ ከጓደኛ ጋር ትዳር ውስጥ ሲገቡ ይምታታባቸዋል። ብዙ ጊዜ ሴት እንኳን በእርግጠኝነት ማልቻል ሁሉን ጥላ ባሏ ጋር ነው የምትሆነው። ይሄንን ብዙ እንደው ግጭት ምናምን ሲፈጠር ካልሆነ ወጥታ ወደ ጎረቤት የምትወስደው ነገሩን። ወንዶች ግን ልክ ይሄ እንዴት ነው ከዛኛው ዓለም እዚህኛው ዓለም መግባቱ ትንሽ ግራ ይገባቸውና ትዳሩ ሊናጋ ይችላል። በሴቷም እንደዛው ምን ጥበብ መጠቀም አለባቸው? እኛስ ምን ማድረግ አለብን? እንዳልሽው ይሄ በጣም ጓዳ የሚል በጣም ወሰቡን ከፍቶ የሚያይ እንሰማለን። ሰራተኛዋን ያለቀ እንዲህ ያለች ነው እንዴ ሚስቱን የሚያሳጣ እንዲህ እኮ ብላኝ ነበር እውነቷን ነው አልቋል አለ ይሄ ነገር የሚል ሳያውቀውም እያወቀው ቤቱን የሚፈትሽ ወንድ ሚስት ላትናገር ትችል ይሆናል፣ ግን በጣም ቅር ያሰኛል ብዬ አስባለሁ። እሱ ላይ ትንሽ ነገር በይንና ወደ ሌሎቹ እንሄዳለን። ምንድን ነው መሰለሽ አሁን መጀመሪያ ከጋብቻ በፊት መነጋገር ያለብን ነገር አለ። እኔ በሱ አምናለሁ። ከመግባታችን በፊት አለ አይደለ? ለምሳሌ የኔ ባለቤት እንዳልኩሽ ውጭ ተምሯል፣ ዶሮ አርስቶ መስራት ይችላል ምናምን ነግሮኛል። ኩክ ማድረግ እንደሚችል ነግሮኛል። ምክንያቱም ማስተርሱን ውጭ ነው የተማረው። 1 ዓመት ማንም ኩክ አላረገለትም። ስለዚህ እኔ ምንድነው ያሰብኩት ኢፍ ኢን ኬዝ ብታመም ሰራተኛ ባይኖረኝ ወይ ወልጄ ብተኛ ኩክ እንደሚያደርግልኝ አውቃለሁ። አሁን ግን ለምን ኩክ አድርግልኝ እለዋለሁ። ገብቶሻል አይደል? አዎ እንዲህ ነው በቃ ማሰብ ያለብን። ምንድነው ምን ይባላል በስራ ላይም ራሱ እኮ ስንሰራ ቢግ ፒክቸር ነው ማየት ያለብን። ጥቃቅን ነገሮችን ማየት የለብንም። አሁን እኛ ጥቃቅን ነገሮች ነው አታዳምጠኝም፣ እኔ ሳውራለሁ አንተ ኳስ እያየህ አንተ ምናምን የምንላቸው ነገሮች ኢሪቴት ያደርጋቸዋል ወንዶችን። ጭቅጭቅ የምትጨቃጨቅ ሚስት አልፈልግም ራሱ ይላል። ስለዚህ ምንድነው መሆን ያለበት? ከጋብቻ በፊት መጀመሪያውኑ መነጋገር ጥሩ ነገር ነው። እኔ እነኝን ነገሮች አልችላቸውም፣ እኔ ወደ ኩሽና መግባት አልወድም፣ ግን ላውንደሪ አርግ ካልሽኝ አግዝሻለሁ፣ ወይም ደግሞ በሰራተኛ መካከልና በእኔ መካከል አትግባ። እሷ ማስቀድማ ይሄ የማትወዳቸው ነገሮች አሉ አይደል? እኔ በጣም የሚባልም ነገር እኮ አለ፣ በጣም መጥፎ ነገሮችም ስላሉ ማለት ነው። ሞር ወደ ኩሽና በሄደ ቁጥር ሌሎችም ነገሮች ሊፈጠሩ አይተናልም። ስለዚህ ባውንድሪ መጠበቅ ስላለበት እሱ በቃ ኩሽና አይግባ። ግን ከኩሽና ውጭ ግን ባኞ ቤት ማጠብ ይችላል፣ አልጋ ማንጠፍ ይችላል። ይሄ እንዲያግዛት የምትፈልግ ከሆነ እኔ ወንድ ልጅ በተቻለ መጠን በተለይ አጋሽ ካለቻቸው ባይገባ ደስ ይለኛል። ገብቶሻል አይደለ? በቃ እሱና ከገባው ደግሞ እሱና ሚስቱ ብቻ አንድና ይሄንን በስነ ስርዓቱ ተነጋግሮ መግባት ቀላል ይመስላል፣ ቀላል አይደለም። በጣም ትዳር በዚህ ጉዳይ ፈረሰኝ እንኳን አንድ በላይ ትዳር በጣም አንድ እሱ ነው። ሁለተኛ ነገር ከማግባታችን በፊት እንዳልኩሽ ቅድም ከራሳችን ጋር መነጋገር አለብን። እኔ ትዳር የምፈልገው በዚህ ምክንያት ነው የምንለውን ነገር ማስቀመጥ አለብን። እነኛ ያስቀመጥናቸው ነገሮች ማህበረሰቡ አግቢ ስላለኝ ነው፣ እናቴን ለማስደሰት ነው፣ አባቴን ለማስደሰት ነው፣ ቬሎ መልበስ ስለምወድ ነው። ኦል ዲስ አር በጣም ድህነትን ራሱ ለማምለጥ ነው። ድህነትን በቃ ከሆነ ነገር ለመሸሽ ነው። ይሄ ከሆነ እነኚህ ሁሉ ትክክል አይደለም። ይሄ በእነኚህ ነገሮች ትዳር መልስ አይሰጥም። በቃ ለእነኚህ ነገሮች ትዳር መልስ አይሰጥም። እኔ ሀብታም ባል አግብቼ በቃ ከዚህ ኑሮ መላቀቅ ፈልጋለሁ ነው ወይ? ሲጀመር ያልሰራሽበት ንብረት ልክ እንደ ተከራየሽው ቤት ቁጠሪ፣ ወይም ደግሞ በቃ ስጋትም ስለሚኖርሽ ምንም ነገር ቢልሽ የምታገናኘው በቃ እኔ ያልሰራሁበት ነው። እኔ እሱን ግን ሰዎች ኖሮ ካላዩት አይ ቲንክ አንደርስታንድ ማድረግ ምንችል አይመስለኝም። በጣም ከባድ ነው። አይ በድህነት ታግባውን ወይ አይ እኔ በድህነትም አልስማማ። በድህነት ድሀ ባልም ቢያንስ ለመለወጥ የማይጠር ከሆነ በቃ ድሀ ባልም መሆን የለበትም፣ እሷም ድሀ መሆን የለባትም። ግን እውነት እንዴ ምሳሌ ልስጥሽ። በምሳሌ ልንገርሽ። ምን ሆነ መሰለሽ፣ ፎቅ ቤቶች ናቸው የሚኖሩባቸው። ፎቅ ቤት ከተባለ የተሻለ ነው አይደል? ሀብታም ነው ሪላቲቭሊ ስታየው።
እና እንደዚህ አይነት የምትኖር ሴት ናት ሴትዮዋ። ከዛ በኋላ የሆነ ቅቤ አነጠረችና ቅቤው በሰለብኝ ምናምን አለች። ግን ዲቴል ስገባ ማንነቷን እሷ እንድታውቀው ትችላለች። ከዛ በኋላ ምን አረግሽ ታዲያ ምን ልታረጊ አሰብሽ ስላት ቆይ እስቲ ባሌን ለፀጉሬ ቅቤ መግዣ ስጠኝ ልበለውና ለጋገዝቼ አንጥሬ ላቀላቅልበት ነው ምናምን አለችኝ። እጅሽ ላይ ስንት ነው የፀጉር ቅቤ አልኳት። ከዛ ስትነግረኝ ይሄንን በምትነግረኝ ጊዜ 100 ብር የፀጉር ቅቤ ገዛ ነበረ። ያውኑን አላውቅም። 100 ብር እጇ ላይ የላትም ማለት ነው ሴትዮ አልኩኝ። ሳይሽ እንትን ናት የቤት እመቤት ናት ምናምን ለካ እየቆጠረ እሱ ነው አስቤዛ የሚሰጣት የምናምን ምን ያህል ገዛች። ልክ አሁን የቤት አጋዦቻችንን ስንልካቸው እንደምናደርገው ሊስት አድርገን ስንተረፈሽ ምናምን እንደምንለው እንደዚህ አይነት ኑሮ ነው ለካ የምትኖሩት ሴትዮ። በጣም ነው ያዘንኩትኝ። እና በጣም ኦን ደ ስፖት ምን ልላት ፈለኩኝ የራስሽ ነገር መኖር አለብሽ ልላት አልችልም አይባልም። በቃ ኦሬዲ የላትም እቺ ሴት። እንደዚህ አይነት ሰዎች ደግሞ ልብ ብለሽ ከሆነ ትዳሩን ሜንቴን ያደርጉ ወይም ትዳሩን ያቆሙ ስለሚመስላቸው ብዙ ልጅ ነው የሚወዱት። ልብ ብለሽ ተመልከች። ሁሉም እያልኩ አይደለም፣ ሁላችሁም እያልኩ አይደለም። ልጅ የሚወዱ ሴቶች አሉ በእንደኛ አይነት ራሳቸውን የቻሉ እንግዲህ ተማርኩ ለማለት ያስቸግረኛል። ለመማር የሚጥሩ አሁንም እየተማርኩ ስለሆነ በህይወት ብዙ ነገር መማር ስለሚቀረኝ ግን ራሳችንን የሚቻልን ሴቶች ሆነን ልጅ የሚወዱ አሉ። ወይም ደግሞ ብዙ ልጅ እኛ ትንሽ ስለሆነን ብዙ ልጅ እፈልጋለሁ ምትል እናት አለች። እሷ ማለት አይደለም ትዳሩን ሜንቴን ያደርጉ እየመሰላቸው ግን በጣም ብዙ ልጅ የሚወልዱ ሴቶች አሉ። እችን ያለችን ሴትዮ ብዙ ልጆች ነበር ያላት እና ልክ ይሄን ስታወራልኝ የማስበው ብዙ ነገሮች ነው። በህይወት ብዙ ያጋጥምሻል። ይሄ ሰው አንድ ነገር ቢሆንባት ምንድነው የምታረጋቸው እነኝህ ልጆች ነው ያልኩት። መጀመሪያ ወደ ልጆቹ ነው ያልኩት። ምክንያቱም ቅቤ ለራሷ ቅቤ መግዣ የምትጠይቅ ሚስት ያንን የሚያክል ፎቅ ውስጥ እየኖረች ምን አይነት ህይወት ነው? በቃ ፎቁም የሷ አይደለም ማለት ነው። ገብቶሻል አይደለም? ሶ በልጆቼ ባገኘው ብላ ነው ማለት ነው። ይሄ ደግሞ እንትንም አይደለም በነገርሽ ላይ ቅዱስ ሐሳብም አይደለም። እንደዛ አስባ ልጆችም ማምጣት አየሹ። ስለዚህ ከእንዲህ አይነት አመለካከት ሴቶቻችን መውጣት አለባቸው። ስለዚህ ትዳሩ ላይ መጀመሪያ ለምንድን ነው የማገባው? እንደ አንዳንዴ እግዚአብሔር ከሰጠኝ ይሄን ያህል ልጅ ነው የምወልደው ብሎ እኮ ማሰብም ያስፈልጋል። ዝም ብሎ ስለወደድን ልጅም መወለድ የለበትም አይደል እንዴ? እያየን ነው። ህይወት ደግሞ ከፍ ይላል ዝቅ ይላል፣ ከፍ ይላል ዝቅ ይላል። ለምንድን ነው ልጆች የሚሸማቀቁት? እኛ ባገኘን እኛ ባጣን ቁጥር አይደለም እንዴ? ሶ ይሄንን አስቀድሞ መነጋገር ያስፈልጋል። ሁሉ ነገር ከመጀመሪያ እንዳልኩሽ መነጋገር። ሁለተኛው ነገር ደግሞ ከራስ ጋር መነጋገር በጣም ቀዳሚ ነገር ነው። ትዳር የምፈልገው ለምንድን ነው? እኔ አሁን ለምሳሌ ትዳር ለምንድን ነበር የምፈልገው ብዬ ስነግርሽ ትዳር ወዳለሁ። ባልና ሚስት ሳይ ልጅ ሆኜ ቀናለሁ። ለምን እንደሆነ ታውቂያለሽ? እናቴ ትዳር አልነበራት። እኔ ከተፋታች በኋላ ነው የመጣሁባት። ስለዚህ በጣም ቆንጆ ናት። ያንጎና ነው ትዳሯን ያጣችውና ስለ ትዳሯ መፈታት እህቶቼን ወጣ ነውና ከእህቶቼ በአባት ጋር እንዴት እንደተለያዩ ምናምን ስትነግረኝ ያለማወቂ የምትለው ነገር ነበረባት። እሱም አላዋቂ እኔም አላዋቂ ሆነን ህፃናት ሆነው ላይ ህፃናት እንግዲህ እሷ በ16 ዓመቷ የመጀመሪያ ልጅ የወለድኩ ነው የምትለን። አዎ እሳቸው ደግሞ ምናልባት 20ዎች ውስጥ ሆነው አርሊ 20ዎች ውስጥ ይሆናሉ። የእሷ 10 ዓመት ይመስለኛል የሚበላለጡትና ሁለታቸውም አያውቁ ሁለታቸውም ምንድነው ማቹር አላረጉም ሲጋቡ። ስለዚህ በዛ ትዳሩ ፈረሰ። እንደ ወንድምና እንደ እህት ልጆች በማለት ስላሉ ሊገናኙ ይችላሉ፣ ግን ትዳር የላትም እናቴ። እና በዛ ምክንያት ያው እኔ መጣሁኝ። ታሳዝነኝ ነበረ አለ አይደለ? የሆነ ነገር ሲሆን ሁሉ ጊዜ የምትለኝ ነገር አላት። የኔ እጣ እንዳይደርሳችሁ፣ የኔ እድል እንዳይደርሳችሁ ተማሩ፣ የኔ እድል እንዳይደርሳችሁ ቀስ ብላችሁ አግቡ። በነገርሽ ላይ እናቴ በህይወት ዘመኗ አግቢ ያለችኝን ቀን አላስታውስም። መጀመሪያ ፍቅር ሲይዘኝ ያው እንግዲህ ይሰማል ባለቤቴ ከሱ ጋር እንዳይሆነ ያውቀዋል። እና መጀመሪያ ፍቅር ሲይዘኝ ለአያቴ ነው የነገርኳት። እናትሽ ጋር ይታሰብ እናቴ በቃ አስጠንቅቀኛለች እና ምንም ነገር እንዳይደረግ ነው በቃ አስጠንቅቃ እንትን ያደረገችኝ። ምክንያቱም በህይወታችን ምንም አይነት ስህተት እንድንሳሳት አትፈቅድልንም። ከዛ ለአያቴ ነገርኳትና እንደዚህ አይነት ሰው እንደዚህ ወድጄው ብታይ እንደዚህ ምናምን ስላት አይ ልጄ አለች አያቴ፣ ቆይ ቀስ በይ፣ ቶሎ ትምህርት ጨረሰች፣ ቶሎ ስራ ያዘች፣
ከዛ ደግሞ ቶሎ እንደውም አገባች አይደለም ያለችኝ ወለደች ይሆናል እንግዲህ ተሽናቲ አያቴ እኮ አልተማረችም እንደውም እናቴ ትንሽ ተምራለች አያቴ እንደዚህ ብላለች አዎ እና ቀስ በይ ተረጋጊ የሚል ቤተሰብ በጣም ትልቅ አይገርምሽም ከዛ ቆይ አለችኝ እና አያቴ ከዛ በኋላ በቃ እንዳልኩሽ ስለማግባት ማሰብ አቆምኩኝ ትምህርቴን ቀጠልኩኝ ማለት ነው ዲፕሎማ ነበርኩ መጀመሪያ ከዛ ለዲግሪ ገባው ከዛ ያልኩኝ ነው ማስተርስ ከዛ በፊት ፖስት ግራጁዌት እንዲያልኩኝ ከዛ በጎን ሁሉ እየሄድኩኝ መማር ጀመርኩኝ ራሴን ፋይናንሻሊ እስኪዝ ድረስ ከዛ በኋላ አንድ ጊዜ እና በጣም ነው ሚዜ የምሆነው ሚዜ ሆኜ በመጣው ቁጥር እናቴን እንትናን ፊሊንጓና ያለው ከዛ አንድ ቀን በጣም ገረመችኝና እማዬ ግን በጣም አግቢ አትይኝም ሰዓት ጊዜ ብታገቢ ደስ ይለኛል አሁን ግን እኔ አንቺን መመክረበት እድሜ ላይ አይደለሁም አንቺ በጣም ብዙ ነገር አውቀሻል አሁን ሁሉ ነገር ገብቶሻል ስለዚህ አሁን ደስ ይለኛል ብታገቢ ደግሞ ብዙ ሚዜ አትሁኛለች ሌላዋ እህቴ ደግሞ አለች 3 ትልልቅ እህቶች አሉኝ ሁለተኛዋ መታ ነበር ኢትዮጵያ ያን ቀን ስናወራ ሚዜ ሆኜ እንደ ሹር ጉድ ስል ማለት ነው ከዛ ምን አለችኝ በጣም ብዙ ሚዜ ትሆኛለሽ ምን እንደሚባል ታውቂያለሽ አለችኝ እንግዲህ እህቶች ታላላቆች አግብተዋል ከዛ ምን እንደሚባል ታውቂያለሽ ብዙ ጊዜ ሚዜ የምትሆን ሴት አታገባም ይባላል እሱ አባባል ነው አልኳት አሳይሻለሁ ምን የመሰለ ባል አግብቼ በቃ እንዲህ ነው የምለው ገብቶሻል አይደለ ይሄ የሆነ ነገር አገኛለሁ የሚለው ስሜቱ አለኝ በዛ ሰዓት እሷ እንደዛ ስትለኝ ገና እኮ ቦይፍሬንድ የለኝም ኦሬዲ ብቁ ነሽ ተመረሻል ገቢ ያለሽ ምናምንና ከዚህ እነዚህ ሁሉ በኋላ ባል ሊመጣ የሚችል ነገር እንደሆነ ከፈጣሪ ጋር ታምኛለሽ ጥያቄዎችም ይመጣሉ ብዙ እኮ ትመርጫለሽ እንዴ በጣም ትመርጫለሽ በጣም ተመርጦ ከመሰጠት ልጄን ብሎ ከመስጠት ቆም ብለሽ የሚመስለኝን ብለሽ መምረጥ የምትችይበት እድሜ ላይ እንደመድረስ እኔ ሁሉ ጊዜ በቃ አሁን ብትይኝ ያንን ልመክር የምችልበት በቃ እና በቃ ከዛ በኋላ ደግሞ ልክ አሁን ላገባ ስል አወራውላት ማንነቱንና በጣም ነው ደስ ያላት በጣም በቃ አላረለ ወደድሽው ባልሽ ግን ምኑም አይወደዳለ ብዙ ሰው ታያለሽ አንቺ ብዙ ሰው ታያለሽ ምንሽ ኤክስፖዠሩ አለሽ የተማረ ሰው ታያለሽ የውጭ ወጥታ ይሄ አንዳንዴ እኮ በጣም የምታቂው ለዛ እኮ የሚፈሩት ወንዶች በጣም የምታይ ሴት ምርጫዋ ብዙ ነው ብዙ ነገር ታወዳድራለች ታነጻጽራለች እኔ በዚህ ትመርጥና ማይሆን ላይ ትወድቃለች ብላ ያስባል ሰው ልክ ነሽ እኔ እውነት ለመናገር በዚህ አጋጣሚ የምታየው ከሆነ ወንድ ጓደኞችን በጣም ነው ማመሰግናቸው ወንድ ጓደኞች ነበሩኝ በቢሮ በቃ በጣም ያው ወንድም ሴቶችም ዩኒቨርሲቲ ስንማር አሁን ወንድ ጓደኞችም ሴቶችም አንድ ላይ ነው እንትን የምንለው እኔ ያው እንዳንቺ አሁን ቀረብ ስለምንል የወደዷትንም ያሳዩኛል የወደድኳትንም ማሳያቸዋለሁ የአይን ፍቅር ይዝሽ የለም እና ይሁን ሰው የወድጄ ብዬ ምናምን ላሳየ እችላለሁ ለወንዱ ጓደኛዬ እና እሱ ገምግሞ አይ ምናምን ሊሉኝ ይችላሉ እንደዚህ አይነት በጣም ነበረኝ ከዛ ቁጭ ብለው ግን የመከሩኝ ወንዶች ጓደኞች አሉኝ አሁን ነፍሱን ይማረው አንዱ ያደታ ይባላል ነፍሱን ይማረው ሌላው ታዬ ይባላል ታዬ አለ በጣም መልካም ሰው ነው ወንድሜ ሆኖ ከነማዬ ጋር እና ከእህቶቼ አባት ጋር ሽምግልና ቁጭ አለልኝ ጓደኛዬ ነው ጥሩ ጓደኞች ነበሩኝና ምንድነው የሚመክሩኝ አሁን ባለው ባህሪሽ አንደርስታንድ የሚያደርግሽ የለም እኛ እንደዚህ ነን ወንዶች እንደዚህ ነን ከዛ ደግሞ ምን ይሉኛል አሁን ወንዶች የሚፈልጉት ተክለ ቁመና ምናምን አለ አይደለ እና እንደዚህ ሲልሽ እንዳትታለይ እንዲህ ለማድረግ ፈልጎ ነው ጎበዞች ሌላው ደግሞ ምናልባት ይሄንን ካየ ጥበቡ ሽፈራው ነው መሰለኝ አባት ስም አላውቅም ሰመመንን ያስነበብከኝ የጓደኛዬ አጎት ሰመመንን በጣም ብዙ ያስተምራል ዩኒቨርሲቲ ስገባ ሰመመንን አይኔ ካሁን እንግሊዝ ሀገር ነው ያለውና ያኔ ዩኒቨርሲቲ ልገባ ስል በይሄን ቁጭ ብለሽ አንብቢ ያለኝ እንዲህ አይነት ጓደኞች ነበሩ ስለዚህ ምን ሆነልኝ ለኔ ወንዶችን ባህሪ ጠንቅቄ እንዳውቅ አደረገኝ ስለዚህ ከወንዶች ምን እንደምፈልግ እነሱ በደንብ አርገው ምንድነው ማባወቅ ኦሬዲ ስለውልኛል ስለዛ ምንድነው ያረኩት በቃ ቀጥ ብዬ ስላሴዎች ሄጄ በቃ እኔን ታቀኛለ ከኔ ጎደለውን አሟላልኝ ከዛም በኋላ ለኔ የምትለውን እንደኔ አይነት ሰው የሚፈልገው በቃ ለሌው ተክለቁመና ወይ ገንዘብ ምናምን ብሎ የማይመጣው የተማረውን እንደኔ ምክንያቱም አሁን ለምሳሌ እዚህ ጋር መስፈርት ስናነሳ እኔ ተማርኩኝ ስለሆንኩኝ ወይ ትንሽ ፊደል የቆጠርኩ ስለሆንኩኝ እንደኔ ፊደል የቆጠረ ሰው ነው የምፈልግ የነበረው ምክንያቱም ለማውራት ስትፈልጊ ስለምንድን ነው የምታወሪው እሱ ራሱ በጣም ሌላ ትልቅ ሐሳብ የሚገርምሽ በቃ የተማሩ ሰዎች በጣም ቤት ይደርሳሉ ያልሻቸው ሰዎች ሚስትን የሚያዩበት አይን የትምህርታቸውን ያህል ሳይሆን ይቀርና ያገባሉ በኋላ ግን ኮመን ነገር አጣ ማውራት አይገባትም
ምነግረው አንደርስታንድ አታደርግም፣ አታነብም። ስለሆነ ነገር ከሚስቴ ጋር ላወራ አልችልም። ስለዚህ ከሆነ ሰው ጋር ያንን ወሬ ማውራት ይጀምራሉ፣ መግባባት ይጀምራሉ፣ መወያየት ይጀምሩና የቤቱን የእሱን የህይወቱን እድገትና ስኬት አንደርስታንድ ማድረግ እስከማትችል ድረስ ሌላኛው ወገን ደግሞ ተረዳና የብዙ ትዳር እንደዛ ሴትም እንደዛ። ይሄ እንግዲህ ቅድም ያልነው አየሽ፣ መጀመሪያውኑ ተክለቁመና የማይወድ የለም። እንኳን ወንዶቹ አንቺ ራስሽ አትወጂም እንዴ ደስ የምትል ሴት። እኔ አሁን አንቺን ሳይሽ ሁሌ እልሻለሁ አይደለ? በጣም ነው የምታምሪ። ወንዶችም አደንቃለሁ። በቃ ቆንጆ ሴት ይላል፣ ቆንጆ መልከ መልካ። እሱ እኮ ነው የምልሽ። ግን ደግሞ እቺ ሴትዮ 80 አይደል የፈረምሽው? ከዛ በኋላ ስትወልድ ሆርሞኖቿ ሲቀየር ምናምን እንዴ እኔ ዛሬ 20 ዓመት እና አሁን አንድ አይደለሁም። ከዛ ደግሞ ሌላ 20 ዓመት ጨምራ አንድ አይደለሁም። ስለዚህ ያንን ሁሉ የሚቀበል ሰው መሆን አለበት። እና ይሄንን ናቹራሊ እዚች ጋር የሆነ ምንድነው ሁላችንም ሚስ አድርገናል። የድሮውን ሜንቴን አድርገን የምንጠብቅ ይመስለናል። ወንዶች ላይ እንዲህ አይነት ብዙዎቹ ላይ ክፍተት አለ። ለዚህ ነው አሁን አይተሽ እንደሆነ ዩኒቨርሲቲ አካባቢውን ስንማር እነኚህ ዳዲ ሹገር ምናምን የሚባሉት በቃ ሚስቶቻቸውን ጥለው ከህፃናት ጋር በጣም ትንንሽ ልጆች በጣም ካነሳ ነው እናውራው ብዬ ነው። ሴቶችም እሱ አሁን ደግሞ ሴቶች ላይም ተጀምሯል አይደለ? እንግዲህ አሁን አየሽ ሌላም ነገር ደግሞ ስናወራ አንድ ማውራት ያለብን ሴት ልጅ በኢኮኖሚ አደገች ማለት ገንዘብ ስላለኝ ሁሉን ነገር አደርጋለሁ ማለት መቻል አይደለም። ከትህትና ጋር ከስነ ምግባር ጋር ከፈሪያ እግዚአብሔር ጋር ነው መሆን ያለበት። እና አሁን እኔ እያየሁ ያለሁት አንዳንድ ሴቶች በጣም ገንዘብ ስላላቸው እሱ ወጥቶ እዛ ጋር የሆነ ነገር ሲያደርግ እሱን የተበቀሉ መስሏቸው ደግሞ እዚህ ጋር ለልጆች ምንድን ነው የምናስተምረው? ለራስስ ምን ያህል ሳቲስፋክሽን አለው? ተደብቀሽ ነው የምታረጊው የሆነ ቆሸሽ ብለሽ ነገር አይደለ? እና ለመቆሸሽ ለምንድን ነው የለፋ ነው ትያለሽ። ስለዚህ እኔ አሁን ባሌን የወደድኩበት ነገር የተማሪት ሴት ይወዳል፣ ሀሳብ ያደንቃል፣ እኔን ይወደኛል። በቃ ባለቤቴ ደስ የሚልሽ ነገር አሁን ለምሳሌ ቤት ሊገባ ሲል ከቢሮ ሲወጣ ይደውላል። የት ነሽ አለሽው ይላል። እኔ ስኖርለት ደስ የሚለው ይሄ ገብቶሻል አይደለ? ሌሊት ተነስቶ ቼክ የሚያደርግሽ አስበሽዋል? ምክንያቱም እኔ ስተኛ ትንሽ እንደማንኳረፍ ነገር አደርጋለሁ። ያው አሽንጫ ትንሽ አይደለ? ከዛ እንቅልፍ ካልወሰደኝ አላንኮራፋም እና ነቅቻለሁ ማለት ነው። ምን ሆነሽ ነው እንቅልፍ ያልወሰደሽ? ምንድን ነው የምታስቢው? ካኔ ማጭን እንዲህ ብሎ የሚጨነቅልሽ በጣም በምንም አትተመኙ። በምንም እንደገና ደግሞ አሁን የሚበላውን ነገር ምንም ስጩ አፕሪሼት ያደርጋል። ይሄ ለሁላችን እንደው እኔ ለሁሉም ሴት የምመኘው ባል ነው። አንቺ ገብተሽ ላቀረብሽው ብቻ አንቺ ሰርተሽና ይሄ ፕሮግራም እንደሚገባን ነገር ብቻ አድርገን ባንወስደው በጣም ባለቤቴ ይሄንን እባክህ እንድትመለከት ባክብሮት ከዚህ ላይ ካስከፊ ነገር ወደድካ ጥሩ በቃ ይሄ ያለ የምትጠብቂው ነገር አለ። ቆንጆ ነው እኮ አንቺ ስለሰራሽ አንቺ ብለሽ ቆንጆ አለ ከእንትና አይበልጥም እንትናን ከበላ ነው አይሻልም? ቆንጆ በጣም አይ ሁሉ ነገር በቃ አንዳንድ ነገሩ ብዙ ነገሩ አፕሪሼት የሚያደርግልሽ ነው። አሁን ደግሞ ልጃችንን በእንደዛ ወጥተዋል። በቃ ደከምሽ እንደዚህ ያረግሽሉኛል። እኔም ደግሞ ትንሽ አንዳንዴ አክት አረጋለሁ። ምን አረጋለሁ መሰለሽ? ለምሳሌ ጥፍሬ ሲቀነጥስ አሁን የለኝም ጥፍር አልቋል፣ ግን አንዳንድ ጊዜ አሳድጋለሁ እና ሳሳድግ የተቀጠለ ነው የሚመስለው። ጥሩ ጣት አለኝ እና ከዛ ምንም የለው ይሄማ ምንም የለውም። በጣም ሲያድግ ደግሞ የተቀጠለ ይመስላል እና በቃ የዛን ሰሞን እንዲህ ውለበለባለሁ፣ በጓንት መስራት ጀምራለሁ ምናምን እና ከዛ ልክ አንዷ ስትቀነጠስ አንገት የተቀነጠሰ ይመስል ታች እኮ ኪችን የተቀነጠሰው ላይ ወጥቼ እሱ የተኛበት ጋር ወይኔ ጥፍር ያነድም ምናምን በቃ እንዲያ እንትን ከዛ ምን ይላል መሰለሽ በቃ ወይ ለምን አጋዥ ተመላለ ጥፍር እኮ እኔም ያችን እንዲለይ ነው። ያው ትልቅ ብትሆኚ አክት ታረጊያለሽ። ያቺ ፌሚኒን ካራክተር አለች። አሁን በቃ ይዙ ነይ ምናምን ብሎ ሆነ ኤግዛክትሊ በጣም እና ይሄ ነገሩ በጣም ነው ደስ የሚለኝ። ሰው ያከብራል፣ ጓደኞቼን ያከብራል። ለምሳሌ ጓደኞችን ናፈቅሽኝ፣ ጠፋሽ፣ የት ጠፋሽ፣ ለመሆኑ ከፍጹም ጋር ተገናኝታችኋል ብሎ ደውሎ ያውቃል። እንዲህ አይነት ሰው እህቶቼን በጣም እንትን ያደርጋል። እሱም ጥሩ እህቶች አሉት። እነሱም ደግሞ ልክ እንደዚህ እሱ ጋር መተው አይደለም እኔን የሚያገኙኝ በቃ ተጠፋፋን ተባብለን ምናምን እና እንደ አይነት መልካም ሰው ነው። ይሄ ግብረ ገብ የገባው እንደውም አንዳንድ ጊዜ እኔ ትንሽ ንድድ ስለሆነ ነገር ስናገር አንቺ ታላቅሽ እኮ ነኝ ይለኛል ማለት ነው። ከዛ ባልና ሚስት አይደልን እኩል ነን ምናምን ብዬ እኔ የምፈልገውን ነገር ታታታታ ለማለት ምክንያቱም አይደልሽ ማለት
አዎ ብዙ አመት አይበልጠኝ ግን እንበላለጣለን። ምን ያ ከአመት አሁን ወይ ነው እንበላለጥ አይደለም እንዴ የኛ እንደዛ አይደለም። አይ አለ ኖርማሊ እንደው ሴት እንደዛ የሚበልጣትን ሰው ታግባ ብዬ እናስ ያሁን አይ ኖ ኖ ከ10 እስከ 15 is fair በነገርሽ ላይ እኔም ትልቅ 25 ቢሆን ወንዶች ብዬኛ ሀገር ወንዶች የበሰሉት እንዳለ ሆነ እኔ አሁን ምን ትመክሪያለሽ ብትይ በቃ በእድሜ ብዙ የሚበልጥሽ ምክንያቱም እድሜ እኩልና 5 አመት 6 አመት ሆኖኝ ስለማቅ ሁሉም ሰው የሚያውቀው የትዳር ህይወት የመጀመሪያው በቃ በጣም ስለነበር አሁን ተቃራኒውን ነው በቃ ለሰው ለስፔክሪ የምትችይው ያለፍሽበት እንዳይ ልክ ነሽ። ግን አንዳንዴ ምን መሰለሽ ጀነራላይዝ እንዳናደርግ ወንዶች ልክ ነው ሴቶች ከወንዶች ቀድመን ማቹር እናደርጋለን። በዛ ላይ ደግሞ መልቲታስክድ ነን አይደለ ብዙ ነገር ነው እንትን የምንለው። ወንዶች አሁን ለምሳሌ ቦክስ ይኖራቸዋል አይደለ ኳስ እያዩ ከሆነ በቃ ኳስ እያዩ ነው ገብቶሻል። ተፈጥሯችንም ይለያያል ሁሉም በአንድ ጊዜ። ስለዚህ ብዙ ነገር በአንድ ስለማይችሉ አንዱ እሱም ራሱ እንደ ማቹሪቲ ብንቆጥረው እኛ እዚህ ጋር ጥደሽ ሌላ ነገር እያዳመጥሽ ሌላ ነገር 3-4 ነገር መስራት እንችላለን። ይሄ በራሱ እንደ ማቹሪቲ ብንቆጥረው ማለት ነው። ስለዚህ ሴት ልጅ ወንድ ልጅ ቢበልጥ ትያለሽ ኑሮን ያወቀ ቢሆን። ሌላው ደግሞ አሁን ለምሳሌ በጣም ብዙ ነገር አስተምሮኛል ባለቤቴ። ዝም ብዬ ነበረ እኔ ቃላት አልመርጥም ሳወራ ከሰው ጋር በቃ ማይንድ ውስጥ ያለውን ቁጭ ነው የማደርገው። የሚያመጣብኝን ኮንሲኩዌንስ አላስበውም። ለምን አልሳደብ እንጂ ሐሳቤን መግለጽ አለብኝ ብዬ በቃ በነፃነት ነው ያሳደገችኝ እናቴ። እና ያ ነገር ማህበረሰባችን እንደማይወድ አሁን ለምሳሌ እንዲህ ያልሽው ብሎ ቆጥሮ ያስረክበኛል። ልክ አይደለም እና በጣም ነው የሚከታተለኝና በጣም ነው ያስተማረኝ። ስለዚህ ይሄ ከምንድነው ማቹር አድርጓል። ማቹር ያደረገ ሰው በምትዩ በዚህ በጣም ልክ ነሽ። አንዳንድ ግን ትልልቅም ሆኖ ማቹር ያላደረገ ሰው አጋጥሞሽ አያውቅም? በቃ በተለይ እንዴት ብዬ ላስረዳሽ እናቱ አሁንም እንደ ልጃቸው የሚያዩት በቃ መሬት አይንካ ምናምን ተብሎ ያድግና እዚህ ጋርም ሲመጣ ትንሽ ልጅ ሆንብሻል። እና እንደዛ አይነትም ሲሆን ጥሩ አይደለም። በእድሜ እንትን እንዳናረግ አንዳንድ ልጆች ደግሞ ካለ እድሜያቸው ወንዶችም ሆነው ማቹር የሚያደርጉ አሉ። ግን እንትኑ ስናየው እኛ ስንመርጣቸው መጀመሪያ በልካችን እድሜ ከፍ ያለ ሰው ጥሩ ነው ወንድ ልጅ ከመንት ሲያደርግ ደግሞ በቆዩ ቁጥራይሽ ሌላም ነገር ሌላ ባጌጅ ደግሞ እንዳይኖራቸው መጠንቀቅ ያስፈልጋል። አሁን እኛ ሌላ ባጌጅ ቢኖረን ፊት ለፊት ይታያል። ገብቶሻል አይደለ? ወንዶች ደብቆ መኖር ይችላሉ። ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እሱን እናውራን ስለ እህቶቻችን ለሴቶችም ግዛ በጣም በቃ መላክ የነበረው ሰውዬ በየሳጥ ላይ ታላቅ ወንድም ሆኖ ትዳር ላይ ሲገባ ኤክስትሪም መሀል ላይ ራሱ ምንም ነገር እስከማይኖር እውነት በጣም እና የምታይባቸው መልካም ነገር እንክብካቤው አንቺ ትበልጫለሽ ትቀድሚያለሽ መተሳሰቡ ቤተሰብሽና ክብሩና የሚኖርና ልክ ትዳር ላይ ያቺ ፍቅሩ የሃኒሙኗ ጊዜ ስታልቅ በቃ እየተገለጠ የሚሄድ በቃ በጣም ሌላ አይነት አውሬ ሰው ይሆንባቸው ብዙ ሴቶች ከዛኛውን ህይወት አውጥተው ለሰው ለመንገር እንኳን የትናንትናውን ሰው ስለሆነ ሰው የሚያውቀው ቤተሰብ የሚያውቀው አልተመቸኝም ለማለት ይቸገሩና በቃ ህልማቸው ብዙ ነገራቸውን ገለው የሚኖሩ ህይወቶች አሉና እሱ እንዴት ነው አንደርስታንድ ማድረግ የምንችለው ብልሽ ከገባሽ ትዳር በኋላ መለወጥ ይመጣል ብሎ ማሰብና እንዴት ነው የምናውቀው ራሱ ይሄ ናርሲሲስት ምንለው ይመጣል ከዛ እነዚህ ወዳልሆነ ባህሪ የሚቀየሩብን ሰዎች እንግዲህ ምን አለ መሰለሽ እኔ እግዚአብሔር ይግለጣቸው እንጂ ከባድ ነው። ግን ምንድነው ብዙ ጊዜ እንዲህ አይነት ሰዎች አግቡ ተብለው ወይ ሌላ ጓደኛቸው ስታገባ ያገቡ ማግባት አለብኝ ብለው ይሄ ቅድም ያልኩሽ መስፈርቶች ለትዳር የማይመጥኑ መስፈርቶች ይዘው ይገቡና ሰውየውን ማጥናት እንደነበረባቸው ባክግራውንዱ ማጥናት እንደነበረባቸው መነጋገር እንደነበረባቸው ሳያውቁ ነው ዝም ብለው የሚገቡት። እና ብዙ ጊዜ ችግር የሚፈጠረው እንደዛ ነው። እንዴ ሌላ ክፍለ ሀገር ሚስት ኖሮት እዚህ እኮ ሚስት የሚያገባ ሰው አለ አይደል እንዴ? ስለዚህ ቤተሰብ መታወቅ አለበት፣ ጓደኞቹ መታወቅ አለባቸው። ብዙ ሰዎች አሁን ዛሬ ጠዋት ራሱ ከአንዲት ሴት ጋር ሳውራ ነበርና ከውጭ መታን ያገባችሁ ባሏል። ከዛም በኋላ ቤተሰቦቹን አገኘሻቸው ወይ ምናምን ኧረ እኔ ቤተሰቦቹ ምን ይሰሩልኛል ነው ያለችኝ። ኢን ብላክ ኤንድ ዋይት ቤተሰቦቹ ምን ይሰሩልኛል ያለችው። ግን ይሰራሉ አልኳት። እኔ በእድሜ ታላቅ ናት፣ ትልቅ ሰው ናት። ማግባቷ በጣም ደስ ብሎኛል። ምክንያቱም ከፈረሰ ትዳር በኋላ ልጆች አሳድጋ ምናምን ያገባች ሰው ናት። ይሄ ደግሞ ሌላው ደስ የሚለኝ ነገር ነው። ምክንያቱም ብዙ ጊዜ ትዳር ሲፈርስ ሴቶች አያገቡ
ምክንያቱም እንዳልኩሽ እኛ ማህበረሰብ ላይ ሴት ልታገቢ ካሁን በኋላ ምን አትወልጂ ምናምን ትባይና ዲስከሬጅ ይደረጋል። ትዳር ለመውለድ ብቻ አይደለም ከመነሻ ይብያለሁ። እንደውም ብዙ ጊዜ ልጆች ያሉበት እኮ ቤት ልጆቹ ለትምህርት ሲወጡ ተደረው ሲወጡ አጠገብሽ የሚቀመጥ የሚያዋራሽ ሰው እኮ ያኔ ነው የሚያስፈልግሽ። በጣም እንደውም ትክክለኛ ሰው የሚያስፈልግሽ እኮ ብቻሽ ነው። አብሮሽ የኖረ ሰው ትዝ ይልሻል እየተባባልሽ መነጽርሽን ገፋ እያደረግሽ ያንን ትመኛለች እግዚአብሔር እድሜ ቢሰጥሽ እና ያ ጊዜ ነው ሰው የሚፈለገው። እንደውም እኛ ሀገር ግን እንዴት ቀበጥ ደግሞ ከዚህ በኋላ ገባች ነው የምትባለው። ሁለተኛ ሜሬጅ ራሱ በጣም ባይታሰብም ግን ያኛው ከፈረሰ በኋላ እንዳለ እኔ በሞት መለያየት እኮ አለ። በሞት ብትለያይ እሷ በቃ ዝም ብላ ልጆቿን አሳድጋ ከዛ ልጅ ስትል ምን ስትል ከዛ ምናምን ብላ ትሞታለች እሷ። ወንዱ ግን በየትኛውም እድሜ ሚስት የሆነ ነገር ብትሆን ያገባል። ማግባትን እኔ አልቃወምም፣ ከማይቃወሙ ሰዎች ነኝ። ምክንያቱም የሰው ልጅ ብቻውን ሊሆን መልካም አይደለም ይላል መጽሐፍ ቅዱስም እና በቤተ ክርስቲያን የተደገፈ ቢሆን አለ አይደለ በቃ በጽናት በጸሎት የተደረገ ጋብቻ ነኝ። ከፈረሰ ያኛውና በቃ ከተባለ ኧረ በቃ መባል የለበትም እሱ ነው። ግን አሁን ከዛ ሁሉ በፊት ግን እንዳይፈርስ ግን መጀመሪያውኑ አገባባችን ላይ መጠናናት፣ ቤተሰቡን ማወቅ። ሰፈሩን አላውቅም ነው ያለችኝ አሁን ያልኩሽ ሴት እና ሰፈሩን ታሪኩን የሚሰራበትን የሚውልበትን እንዴ ገርልፍሬንድ ምናምን ሆነሽ ዝም ብለሽ አንድ ቦታ ብቻ እዛ ቦታ እንገናኝ ለምን ትባባያለሽ? ከጓደኞቹ ጋር የሚሄድበት ጋር አብረሽ መሄድ። ጓደኛውን የሚያስተዋውቅሽ ወንድ ቤተሰቡን የማያስተዋውቅሽ ወንድ ላግባሽ ሲል ራሱ መጠራጠር አለበት። እና የብዙ ሰዎች ችግር ሚስቴሪየስ የሆነ ግንኙነት ይሆንና ልክ እዛ ጋር ሲገባ እሱም ጭንቀት ውስጥ ነው። ይሄንን ታቀብኝ ይሆን ምናምን ነው። ሁለተኛ ነገር እሷ ደግሞ የምትፈልገውን ጊዜ ሳይሰጣት የፈለገችውን ሰው ሆኖ ስታጣው ከዛ በኋላ ጭቅጭቅ ይጀምራል። ብዙ ትዳሮች የሚፈርሱት ከ5 ዓመት በታች ጥናቱ የሚያሳየው ያቺ 5 ዓመት ናት። ግን በጣም ፈተና ተፈትነሽ የምታልፊባት ያቺን 5 ዓመት ካለች ትተዋወቂያለሽ ከነ ጉድፍሽ ከነ ግድፍሽ። እኔ አሁን 20 ዓመት ስል እኮ አሾይና ሆኖ አይደለም፣ በመሀል እኮ ስንት ነገሮች ይፈጠራሉ። ግን እኛ በነገርሽ ላይ እኛ ቤት ለሌላውም ሰው እንዲጠቅም የምለው ተኮራርፈን አድረን አናውቅም። አንኮራረፍ። ምክንያቱም እኔ እንዳልኩሽ በእግዚአብሔር ያለኝ እምነት ስላለ ተነስቼ መነሳቴን ራሱ እርግጠኛ አይደለሁም። ተኮራርፌ አንድ ነገር ብሆን እንዲቆጨው አልፈልግም። አስበሽዋል? እኔ እኮ ከሞትኩ ሞቻለሁ። ግን እሱ ለምን ወይ አልሳምኳትም ደህና ደር ያላልኳትም ብሎ እንዲቆጭ አልፈልግ። በቃ ያን ያህል በቃ የት በሄድ የት በጠፋ የሚል እኮ ሰው አለ አጠገቡ ያለውን ባል። የሚገርምሽ ማለት የማይወዱትን የማያከብሩትን ሰው በቃ ልክ እንደ አንድ ሰውን ፍራቻ ማህበረሰቡን ፈርተው ብቻ የሚኖሩበት አድርገው ፍቅር የሌለበት ቤት እኮ በዝቷል፣ በጣም በዝቷል እኮ እሱን። አሁን ይሄ እንደው ጸሎትም ያስፈልገዋል። ምክንያቱም ከመገባቱ በፊት ደግሞ ካልተሰራ በቃ ለልጆች ተብሎ ይኖራል፣ ለአብረሽ ላፈራሹ ንብረት ተብሎ ይኖራል፣ ከዚህ በኋላ ለየትኛው እድሜ ተብሎ ይኖራል። አንዳንዱ ደግሞ እልህ ይዘዋል፣ አለቀውም ሄዳ ልታገባ ሊያገባ አይነትም አለ። በተለይ ልዩነት ሲኖር እኔ ከዚህ በኋላ ትሄዳለሁ እሷ ግን ሄዳ እንዳታገባ ወይም እሱ ሄዶ እንዳያገባ ተብሎ በቃ የክፋት ጥግ ነው ብዙ። እሱም ይሄ የሰውም አይደለም የእግዚአብሔርም አይደለም የሰይጣን ነው። ስለዚህ ከአንቺ ይቅር ባይ ብትሆኝ ምን ይጎዳሻል? አንዳንድ ነገሮች መርሳት ያቅታል። አሁን አንዱ እርቅ ከራስ ላይ ፕሮግራም የጀመርኩበት ምክንያት ይሄ ነው። ይቅር ባይነት በሁላችንም ውስጥ መለማመድ አለብን። በቃ ይቅር ባይ መጀመሪያ ራስሽን ይቅር ማለት አለብሽ። አንዳንዴ ኔጌቲቭ ሀሳብ ዝም ብላ አስታመጣብሽ መቀደስ አትናደጅም? ራስሽ ቁጭ ብለሽ ኔጌቲቭ አስበሽ ኢነርጂሽን ድሬን ታደርግብሽና ስትነቂ ለምን አሰብኩ ብለሽ ያችን መቅደስ ልክ አይደለች። ያችን መቅደስ ከውስጥሽ ማውጣት አለብሽ። በቃ ኔጌቲቭ ነገሮች ከአቅሜ በላይ ከሆኑ ለእግዚአብሔር መስጠት። ያስቀየመኝ የተጣላሁት ሰው ከሆነ ደግሞ በአንቺ ቦታ አንቺ ጋር ያንቺን ፓርት ይቅር ማለት ላትረሹ ትችያለሽ ከተበደልሽው አንጻር። ግን ይቅር ብል እኮ እግዚአብሔርን አባታችን ወይም ስንል እኮ እዛው ተካቶልናል፣ ቆጥረን ተረክበናል። እና ታዲያ ካልተረጋበርን እንዴት ነው ወደ ላይ ስንወጣ እንገባለን ብለን የምናስበው? እዚህ ጋር የቂም ይዘን እዚህ ጋር ተጣልተን እዚህ ጋር። ስለዚህ እኛ ይቅር እንበል። ጌታ ኢየሱስ ክርስቶስ በጣም ብዙዎቹን እንዴት ነው በሱ ልክ ባንሄድም እንዴት አድርጎን ይቅር ያላቸው አይደለ? ስለዚህ ባልና ሚስትም በዛ ልክ ይቅር ቢባባሉ ለልጆች ሲሉ ለራሳቸውም ደህንነት ሲሉ እና ሶስተኛ ሰው ባያስገቡ። በተለይ ደግሞ ወጣ የሚሉ ሰዎች ውጭም ወጥተው እኮ በቃ ምን ያገኛሉ? አዲስ ነገር እኮ አልተገኘም።
ይላሉ እኮ አሁን እኔ አንዳንድ ጊዜ በጣም በቃ እንዳልኩሽ ጓደኞች ነበሩኝ አላልኩሽም በሚስታቸው ላይ በገልፊኖቻቸው ላይ ምናምን እንትን ሲሉ የነበሩ ምንም አዲስ ነገር የለውም እኮ ግን ምን ሆኜ ነው እኮ የሚሉት ከሆነ እድሜ በኋላ አየሽ እና እዛ ሳንደርስ ግን አሁኑኑ በቃ አሁኑኑ ስብስብ ብለን በቃ አንድ ነገር ብትሆኚ እኮ ባልሽ ነው አንድ ነገር ቢሆን ባሌ ነው ሌላ ማን ይመጣል ከዛ ነው ጎረቤት ከዛ ነው ዘመድ ምናምን የሚለው ስለዚህ በተቻለ መጠን የይቅር ባይነት ልብ ስብስብ ያለ ልብ ካቃተን እግዚአብሔርን ለምን አንዳንዴ ሱስም ስለሆነ አመልም ስለሆነ ደጅ ማየት ጓደኛ አንዳንድ ግሩፕ ላለማጣት ብለሽ ከነሱ ጋር ትሆኛለሽ አንድ ሁለት ትያለሽ ከዛ በኋላ ይሁን አየው ይሄንንማ ምናምን ይባባሉና ሌላ ጥፋት ውስጥ ይገባሉ ያኛው ሰው ትዳር ላይ ኖር ይችላል ምናልባትም በዚህኛው ጓደኛው ትዳር እኮ እየተቀየጠናም ሊሆን ይችላል በጣም ዳሜጅ እያረገበትም ሊሆን ይችላል በጣም ጓደኛውን ስለሚወደው ግን እንደዛ ብሎ አያስብም ስለማያስብ የዛኛውን ነጠላ ማለት ያላገባውን ሰውዬ ፓዝ ይከተላል እዚህ ጋር ጥፋት እያጠፋ ማለት ነው እና በተቻለ መጠን ቆም ብሎ ሁሉም ሰው ራሱን ያዳምጥ ለየትኛው ህይወት ነው ትዳር እኮ ትልቅ ነገር ነው ተቋም ማለት ነው ሁለት ሆኖ ተጀምሮ እኮ 10ም 20ም ከዛ ልጅ ሲመጣ ከዛም ደግሞ የሱ እናት አባት የሷ እናት አባት አስበሽዋል ቤተዘመድ ቤተሰብ የትዳር ከዛ አገር የሚሰራበት ነው ትዳር እንደዛ ብለን ብናስብ ጥሩ በጣም ፍጹም አንቺን አግኝቼ ስለምንም ሐሳብ ማውራት ብዙ የምንጫወተው ነገር አለ በጣም አንደበትሽ የሚጣፍጥ ነው ሁሉ ነገር ከእውቀት ነው የምታወሪውና ከጊዜያችን አንፃር እንደው በቃ ሰዓት እያሉን ነው እንጂ በጣም ብዙ ብንጫወት ደስ ይለኛል በድጋሚ ግን በብዙ ሐሳቦች እንመጣለን አንቺም በሰፊው ማግኘት የሚችሉ የራስሽ ገጾች አሉሽ የጀመርሻቸው ፕሮግራሞች አሉ እንግዶችን አንቺም ጋብዘሽ በጣም ብዙ የሚያስተምር ህይወትን የሚያለመልም ብዙ ስራ ነው የምትሰሪውና እሱን አስተዋውቂ ሰዎች እንዲያገኙሽ እናጠቅ እሺ እኔ እንግዲህ ፌስቡክ ላይ ነው ብዙ ፕሮግራሞችን የምለጥፈው እርቅ ከራስ የሚል መድረክ አዘጋጃለሁ እንግዲህ እርቅ ከራስ መጀመር ስላለበት ነው ሁላችንም ወደ ራሳችን እንድናይ ነው ሁላችንም ራሳችንን እንድናውቅ የጀመርኩት ፕሮግራም ነው 4ኛ አመቱ ነው በነገርሽ ላይ እዛ ላይ ጥሩ አስተማሪዎችም አመጣለሁኝ ኢብሳ የበቀደሙ እሱን ፈልጓለሁ ይምጣና ያስተምረን በጣም ወርቅ አስተማሪ ነው እንደሱ አይነት ሰዎችን ነው ማመጣው ሴቶችም ወንዶችም እርቅ ከራስ መድረክ አለኝ ዩቲዩብ ላይ ፍጹም ዩቲዩብ የሚላለኝ እርቅ ከራስ ላይ ያሉትን ፕሮግራሞች በሙሉ እዛ ላይ አስቀምጣለሁ ሌላው ፍጹም አጥናፍ ወርቅ ኪዳነ ማርያም የሚል ነው የፌስቡክ ገጼ እዛ ላይ ደግሞ በተለይ ሰኞ ጧት ብዙ ሰው ሰኞ ላይ ደስ አይለውም እና ሰኞ ደስ እንዲለው ሰኞ ላይ መልእክት አስተላልፋለሁ በቃ ሰኞም ተቆጥሮ የተሰጠን ቀን ነው አልከፈልንበትም ሰኞም ደስ ይበለን ብዬ ማስተላልፋቸው መልእክቶች በጣም ብዙ ሰዎችን እየቀየረ ነውና ወጣቶችን ሜንቶር አደርጋለሁ እንግዲህ ስልኬን አላስቀምጥም ከመቅደስ ማግኘት ይቻላል ግን ሜንቶር መደረግ የምትፈልጉ ስልጠና ሰጣለው በተለያየ የፐርሰናል ዴቨሎፕመንት ላይ ኤችአር ላይ ጀንደር ላይ በጣም ብዙ ስልጠና ሰጣለው ኮንሰልተንሲ ሰራለው እና እነዚህ ነው ለህይወቴ ለእንጀራዬ እነኝን ሰራለው ሜንቶርሺፕንም እንጀራዬም ቢሆንም ግን በጣም ለተቸገሩ ሰዎች ደግሞ እንደ ካውንስሊንግም ባይሆን ሜንቶር እያደረኳቸው ወደ መስመር የሚገቡልኝ ሰዎች ስላሉ እንደዛም ድጋፍ የሚፈልጉ ሰዎችን እደግፋለሁ በቃ ሌላ ኤውብ ሄዳለሁ ኤውብ በመሄዴ በጣም እጠቀማለሁ ኤውብ ቢመጡ ሴቶች በተለይ በጣም ይጠቀማሉ ቶስት ማስተርስ ቢገቡ አሁን ስታወራ እንዴት ነው ምናምን የሚሉ ሰዎች ይኖራሉና ፕራክቲስ አድርጌ ነው ፐብሊክ ስፒኪንግ ፕራክቲስ አድርጌ ነውና ቶስት ማስተርስ ቢቀላቀሉ ይሄ እንዴት ነው እውቀት ለሴትም ለወንድም ትምህርት ቤት ብቻ የምናገኘው በስራ ብቻ የምናገኘው አይደለም እንዲህ አይነት እንትኖች ላይ ማህበራት ላይ ክህሎት ስልጠናዎች በጣም ያስፈልጉናልና እንደዛ አይነት ነገር ብሮድ ያደርገናል ሰፊ ያደርገናል ልክ ቤተክርስቲያን ስንሄድ ደስ እንደሚለን ሁሉ እንደነኛ አይነት ማህበራት ላይ ብንሄድ ብንቀላቀል የሂውመን ሪሶርስ ማህበራቶች አሉ የተለያዩ ማህበራቶች ላይ እኔ አባል ነኝ እንደ ቦርድ ማገለግላለሁ ቻሪቲ ላይ አለሁኝና ብዙ ቦታ ነው የምገባውና ያ ለኔ ዕውቀትም ጭምር ስለሰጠኝ ማለት ነውና እናንተ የሚወታችሁ እንደዛ አርጋችሁ አስተካክሉ ከምንም በላይ ግን ትዳር ከመያዛችሁ በፊት ከመግባታችሁ በፊት በደንብ ጊዜ ወሰዱ ምክንያቱም ከተጋባችሁ በኋላ የተሰጣችሁ 80 ዓመት ስላለ አትጨነቁ ከመግባታችሁ በፊት ግን በደንብ 80 ዓመት ወሰዱ ማለት አይደለም በደንብ ተቀመጡ 80 ቀን ቢያንስ ከትዳር በፊት አይ 80 ቀን ትንሽ ናት ከትዳር በኋላ 80 ዓመት ትንሽ ናት 80 ቀን 8 ዓመት 8 ተዛቀ እንደው ብቻ በደንብ ይተዋወቁ ያው እግዚአብሔር ይጠየቅ እኔ ማንነኝ እኔ ሁሌ እንደውም
ማህበር ነበረን ሰሞኑና እኛ ቤት እግዚአብሔር ይመስገን ዘራችን ብዙ ነው፣ ልጅ ብዙ ነው እና አንድ ምክር ምከሪን አሉ። ሴቶች ናቸው አብዛኞቹ። እንዳታገቡ አልኳቸው። እንዳትቀየሙ ለምን ሲሉ ቆዩ ልጆች ናቸው። እኛ ቦይፍሬንድ መያዝ አይፈቀድልንም። ያዝን አግቡ ነው። አባታችን መንፈሳዊ ቤተሰብ ስለሆነ በቃ ቶሎ ሴት ልጅ ምንም እዛም ሳትል ቶሎ ታግባ ነውና ያንን ብለን የገባንበት ህይወት ዛሬ እኔ በራሴ አልጠቀመኝ፣ ብዙ ነገር አበላሽቶብኝ ሄዷል። ስለዚህ አሁን ቆሞ ሰው ተረጋግቶ ራሱን መዝኖ እንዳልሽ እኔ ማን ነኝ? ምንድነው ድክመቴ? ምንድነው ብርታቴ? ለምንድነው እዛ ሰው ጋር መሄድ? ምን ያህል ብቁ ነኝ ለሚስትነት ብለን ፈትሸን ከገባን ግን የማይፈርስ ዘላለማዊ ይሆናል። እግዚአብሔርን ጠይቀን መግባት ጥሩ ነው በጣም። እና ደግሞ ምን ይዤ ልግባ እኔንና እሱ ብቻ አይደለም ኢኮኖሚ። እኔ አሁን ብዙ ሰው ወንድ ፕሮቫይደር ስለሆነ ወንድ በኢኮኖሚ ጠንከር፣ እሷ ግን ራሷን ይዛ ትግባ የሚለውን እኔ አልቀበልም። እዚህ ላይ ቅር እንዳይላችሁ። ምክንያቱም ሴት ልጅ ምንም ዳንቴል የምትሰሪም ከሆነ ዳንቴሉን ወደ ቢዝነስ መቀየር አለብሽ። እውነቴን ነው የምልሽ። ምክንያቱም ትንሽ የምትቋጥራት ነገር ሲያምራት የምትይዘው ነገር መኖር አለበት። ሁል ቀን እጅ መጠበቅ የለበትም። ለሳሙናው ለሎሽኑም ለንጽህና መጠበቂያው ወንድ አይጠየቅም። እሱም ትልቅ ነገር ነው። መተጋገዝና ህይወትን ማሸነፍ በጣም ደስ ይላል። እውነት ነው። ከዛ በረከቱ ብዙ ነው። ደግሞ ትዳር እንዳይፈሩ በጣም አመሰግንሻለሁ ፍጹምዬ። ሁሉ ጊዜ እንግዲህ ብትሆኚ ከዛ እንመጣለን። እኔም ፕሮግራምሽ ላይ እመጣለሁ ቃል ገብቻለሁ። አይ መጣ በደህና ራሴ ስንት ቀን የቃል የገባሽ የምትቀሪ ታውቂኛለሽ። እንዲስበር ብዙ ነገር አለ። ቴንክ ዩ ሶ ማች አክብረሽን ስለመጣሽ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ፍጹም በያላችሁበት ጥሩ ቆይታ ይሁንላችሁ። እንቀጥላለን። ብዙ እንደተማራችሁበት ተስፋ እናደርጋለን። ሀሳብ አስተያየታችሁን ከመቅዲ የሚዲያ ዩቲዩብ ስር ማስቀመጥ ይቻላል። መልካም ጊዜ